የሩህ አበባ ልብ አንጠልጣይ ታሪክ ደራሲ አብዱ ሩሚ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። የሰማዩ ጥግጋት ላይ ፀሐይ ስትፈነጥቅ ምድር የከበባትን ድሪቶ ድቅድቀቷን በጣጥሳ እንደ እንቡጥ ጽጌረዳ ታደምቃለች። የጽልመቱ ገጽ ተፍቆ በብርሃን ይደምቃል። በጨለማ ውስጥ መዳከሩ መውደቅ መነሳቱ ሁሉ በጀንበር ወገግታ የሚቀየር ትዝታ ይሆናል። ጨለማ በነበረ መዝገብ ሰፍሮ ወደ ንጋት እንቅጣጫለን። ንጋት ሁሌም ነገ ተብሎ ተስፋ ለሚደረግበት ዕለት መግቢያ በር ነው። ጨለማ ውስጥ ሆነን የምንጠባበቀው ንጋትን ነው። በግማሽ የተከፈቱ አይኖች ውስጥ ዘልቆ የሚታየኝ ጨለማ ብቻ ነው። የመስታወት መስኮቱን ተመለከትኩት። በደመና የተከበበው ቀይ ፀሐይ በጉም ተጠቅልሏል። እንደሌላው ጊዜ ብርሃኗ ምድርን አላላበሰም። ሙቀቷ ለአካሌም አልደረሰም። ለራሴ አንድ ኩባያ ሻይ አዘጋጅቼ ወደ ደጃፉ ወጣሁ። አየሩ ይከብዳል። ጠንከር ያለ ነፋስ ነፈሰ። ሰፊ ግቢ ስር የተተከሉ እጽዋቶች ጤዛ ተሸክመዋል። እንዲህ ያለ ድርብ ጉም የወረረው አየር ይናፍቀኝ ነበር። ዛሬ ግን በማላቀው ምክንያት በረንዳዬ ላይ ከእጽዋቶቹ ጫፍ እየተንጠላጠሉ የሚወርዱ ጠብታዎችን እያየው ፈገግ እያልኩኝ ነው። ትንንሽ የዝናብ ጠብታዎች ፊቴን እያራገፉኝ ወዳለፈ ገጼ ይዘውኝ ከነፉ። ከዓመታት በፊት የሁለተኛ ደረጃ ትምህርት ቤት የመጀመሪያ ቀን ወደ ክፍል ስገባ አይኔን ወደ ታች አቀርቅሬ በዝምታዬ ተከብቤ ነበር። በጣም አይናፋርና አዳዲስ ሰዎችን ለማግኘት እጅግ የምፈራ አይነት ሰው ነበርኩ። እንዲህ ያለው ማንነቴ በጥቂት ጊዜያት ከህይወቴ ገጽ ለዘላለሙ እንደሚፋቁ አላወኩም ነበር። የሃይ ስኩል ትምህርት ከጀመርኩኝ በአንድ ወር ውስጥ ጥቂት ጓደኞችን ማፍራት ቻልኩኝ። ፈገግታዬ ከሳቃቸው ጋር ተዋህደ። አንደበታቸውን ለመድኩት። የትዝታ መርከባችንን በጋራ መቅዘፍ ጀመርን። አንድ ቀን በሂሳብ ክፍለ ጊዜ ላይ አይኖቼን ወደ ሁለተኛው ረድፍ ሳዞር ረጋ ያለች የፊቷ ገጽ የጨረቃ ፍልቅላቂን የመሰለች ልጅ ወደ እኔ ዞር አየኋት። ደነገጥኩኝ። ድንገት ተገጣጥመን ይሆናል ብዬ ፊቴን አዞርኩ። ግና አይኗ አሁንም እኔ ላይ እንደሆነ በጨረፍታ ይታየኛል። እነዚህ አይኖች በእኔ ላይ ሰነበቱ። ድንገት ከመደንገጤ ጋር በብረት ጋን የተከረቸመችው የልቤ በር ሲንኳኳ ይታወቀኛል። ለፍቅር የምሆን እንዳልሆንኩኝ ራሴን ለማሳመን ጣርኩኝ። የልቤን ጩኸት መቀነሻ አመክንዮችንም ደረደርኩኝ። በአይኖቻችን መሃል እያወገን አንደበታችን ቃል ሳይተነፍስ ወራት ከነፉ። የልቧን ሳትነግረኝ እኔም በሙሉ አይኔ ሳላያት ሳልደፍር የመጀመሪያው ገጽ ተዘጋ። የዘጠነኛ ክፍል ህይወት ከነበር መዝገብ ላይ ተሰፈረ። ለጋፍም በልቤ ሲንቀለቀል ይታወቀኛል። አይኖቿ ውስጥ የጠፋሁ ምስኪን ሆኜም ሰነበትኩ። ስለ እርሷ ብዙ የማውቀው ባይኖረኝም ገና እንዳየኋት የእድሜ ዘመን አብሮነት ያለን የሩሄ ግማሽ የሆነች ያህል ተሰምቶኛል። ግን መሰለኞቻችን ተሳስተው ቢሆንስ? ያመንነው ሰው እንደጠበቅነው ሳይሆን ሲቀር ምን ሊፈጠርብን ይችላል? ለዚህ ሁሉ ቅድሚያ ራሳችንን አዘጋጅተን ብንራመድ ኪሳራችን የሚቀንስ ይመስለኛል። ባጣት ምንን አጣሁ እንጃ። ክረምቱ ቢበርድም ልቤ ላይ ግን በጋ ነው። ነዲድ እሳት አይኔ እርሷን ናፍቋል። ከስምና መልኳ ውጪ ምኗንም በማላውቃት ሴት ውስጥ እኔነቴን እየደበዘዘ እሷ ደግሞ እየደመቀች ነው። ስጋዊ ቅርፊቴ ስለ እርሷ ሊመነምን የሚያስገባው እህል ውስጥ ሆነ። ሁኔታዬ በደንብ የገባው የልብ ጓደኛዬ አሊ ብቻ ነበር። በወሬ መሃል ላይ ፍዝዝ ስልበት ይሄ ፍቅር እንዴት ተሰክር መጅኑን ሆንክ እኮ ይለኛል እየሳቀ።
ምን አለብህ አንተ እለዋለሁ ፈገግ ብዬ። ግን አክረሜ ልብህን ታምነዋለህ? ማለት ፍቅር እንደሆነ እንዴት አወቅ? ፋየሬጅ ላይ ስለሆንክ ምናልባት ስጋዬ መሻት ቢሆንስ? እሱ ከሆነስ የተሰማህ? አይኖቹን ከአይኖቼ ላይ አኑሮ መልሶቼን ይሳሳል። እንዲህ ነው ሁሌም መግቢያውን በፈገግታ ያለሰልስና ደረቅ ጥያቄውን ያስከትላል። ዩናን ስለ ነፍሴ መሻት እንዴት አስብ ሁሉ ይቀፈኛል። እርሷ የሩሄ ግማሽ እስትንፋሴ ከእርሷ ከእስትንፋስ ጋር የተሳሰረ እንደሆነ አንዳች ነገር ለልቤ ሹክ ብሎታል። ፍቅር ከስጋዬ መፈላለግ ከፍ ያለ ስሜት ነው እንጅማ ለመሻት ቢሆን ለስንቷ ባለ ክምር መልክ ያልተረታው ልቤ ዛሬ እንዲህ በእርሷ ባልተወረረ ነበር። ውሃ ውስጥ ገብቶ የሚጨብጡትን እንደማጣት የሆነብኝ የክረምቱ ወራቶችን አለፍን። ወደ ቀጣዩ ክፍልም ዘለቅን። ሌላኛው ገጽ ታጥፎ አንዱ ተዘረጋ። ትምህርት ገና ከመጀመሩ ወደ ትምህርት ቤት አመራሁ። የአይኖቼን ብርሃን ለማየት ጓጉቼ እንጂ ሌላ ጊዜ ከተጀመረ ከ2 ከ3 ቀናት በኋላ ነበር የምገባው። ጨለማዬን በንጋት ለተካው ልቤን ይዤ ያዘገምኩኝ። ሰልፉ ተጠናቆ አዲሱን ክፍላችንን በመፈለግ ላይ ሳለን ጥቁር ሂጃብ የጠመጠመች በጨለማ የተከበበች ጨረቃን የመሰለች ሴት አጠገቤ መጣች። አይኖቼ ከአይኖቿ ጋር ተጋጩ። ትንፋሽን ሰብስቤ በአንዲት ቃል ሰላም ልላት ሞከርኩኝ፣ ግን አልቻልኩም። ዝምታ መሃላችን ላይ ሰፈነ። ግን እያወራን ነው። እንዴት? እኔም ያልገባኝ ምስጢር ነው። ድፍረቴን አሰባስቤ ላወራት ወሰንኩ። ግና ሁሌም እቅዴ የዕጣ ፈንታ የመጫወቻ እንደሆነ ነው። ለመሻቶችህ እጅ የሰጠህ ጊዜ የቁልቁል ጉዞህን ጀምርሃል። አብሽር፣ መውደቅ ጀመርክ ማለት ወደ ከፍታ የመውጫው መሰላል የለህም ማለት አይደለም። አቅጣጫህን ቀይር። የልብህን ቂብላ ፈትሽ። ስንት ጥፋት አለ ለመቃናት ሰበብ የሆነ፣ ስንት መልካም ተግባር አለ በነፍስያ ሳቢያ መጥፊያ የሚሆን። ሼህ ሐሰን ናቸው። በኢሎ መንደር ላይ የሰዎችን ልብ ያናገራሉ። በብዙዎች ዘንድ የፍቅር ዙፋናቸውን ተክለው ለትንሿ መንደር ብቻ የወጣች በርቅዬ ፀሐይ ሆነዋል። ህዝቡ ቀን በቀን እየታደሰና ወደ ከፍታ ዕለት በዕለት አንድ እርምጃን እየተጠጋ ነው። ነፍሱን ነፍስ አድን በሆኑ ተግሳጻቸው ያቀኑታል። ልትወድቅ ላለች ሩህ ምክራቸው ምርኩዝ ያደርጉታል። የሞት ጽዋን መጎንጫቸው አንድ ቢሆንም የኖርንበት እውነት የጽዋውን ጣዕም ይወስናል። አፍቃሪ ያንን ጣዕም ሲጎነጭ ከተፈቃሪው ጋር የመገናኘቱን ጣዕም ያጣጥማል። ነፍሱን ከትንንሽ ክንፍ በቀለለችው ዓለም ላይ ያስተሳሰረ በየተሰስሮቹ ገመድ ያህል ስቃይን ይጎነጫል። ሼህ ሐሰን የጺማቸው ጥቁረት ወደ ነጭነት መለወጥ ከጀመረ ሰነባብቷል። የህይወትን እውነተኛ ገጽታን በምናባቸው ከተመለከቱ በኋላ ከደሰተ ህያል ለዓመታት በህልዋ ውስጥ ዘልቀው ሰንብተዋል። አሁን ላይ የሚጠብቁት ትልቅ እንግዳ እንዳለ ተናግረው እሱን ለመቀበል እንዲያመቻቸው ወደ ኢሎ መንደር ወጥተው ኑሯቸውን ከሰዎች መሃል አድርገዋል። ከእጃቸው የማትለያቸው ሙስባህና አነስ ያለች ምርኩዝ ይዘው ከዳሩ ሰላም መስጂድ አቅራቢያ ይስተዋላሉ። ምክር የፈለገ የጨነቀው ሆድ የባሰው ሁሉ ከእነርሱ ጋር እያወራ የልቡን እንባ በልባቸው ቃላት ያደራርቃል። በሐዘኑ ምትክ ፈገግታን ሸምቶም ይመለሳል። በኢሉ መንደር ነዋሪ የወጡ ጨረቃ ሆነዋል። ነዋሪውም ሼህ ቀመር እያለ ይጠራቸዋል። በጽልመት መሃል እንደፈነጠቁ ጨረቃ የሆኑላቸው ሼህ ሐሰንን ቀመር እብዱ ሻሚል ረዝሞ ከመሬቱ እየተፈተገ ያለውን ልብሱን ወደ ላይ እያነሳ ወደ እሳቸው እያዘገመ ጠራቸው። ፊታቸው ፈገግታን ይተፋል። ሲያዩት ከሌላው ሰው በተለየ ሐሴት ይሰማቸው። የሼሃቸው ወዳጅ ነበር፣ የሼሃቸው ሰልማን ባልደረባ። አጠገባቸው ሲደርስ አባት ልጁን እንደሚያቅፈው ከእቅፋቸው ስር ሸሸጉት። ቀመር ያለቀ አካሌን ጨምቃችሁ ልታላቀቁት? ተንከትክቶ ይስቃል። ባይሆን ደንዳና ልቤን ጭመቋት እስኪ፣ ስለ ፍቅር አውሩኝ
ላድምጣችሁ፣ ስለ ኢሽቅ ንገሩኝ አለ ከእቅፋቸው ውስጥ እየወጣ። ቀመርም በግርምት ፈገጉለት። አይ ሻሚል፣ ከአንተ አንደበት የረገፉ አልማዞችን መልስልኝ እያልከኝ መሆኑ ነው? በስስት አይን እያዩት በፈገግታቸው ውስጥ እንደደመቀ ንግግራቸውን ቀጠሉ። ሁብ የፍቅር አይነት ሁላ በአንድ ቃል ሲገለጥ ነው። ሁብ ኻሊቁ ፈቅዶ ከራሱ ጀምሮ እስከ ፍጥረታቱ የዘረጋው ሚስጥሩ እርሱ ብቻ የሚያውቀው የሩህ ጀሰድ ትስስሮች ነው። ኢሽቅ የሚሉት በሽታ በተፈቃሪህ ስር ከስመህ እንድታበብ የሚያደርግህ ነው። ኢሽቅ ከተፈቃሪ ጋር የሚያጣፋህ መለኮታዊ ወጀብ ነው። በኢሽቅ የተለከፈ የተፈቃሪው ነገር ሰርክ ያጅበዋል። የተወዳጁ ትዝታ በየስትንፋሱ ይመላለስበታል። ኢሽቅ አፍቃሪ ከምንም ነገር በላይ በተፈቃሪው መደመምን ይመርጣል። ግርምቱ የልቡን ማዕዘናት ያመናምነዋል። በዚህ በሽታ ለመለከፍህ ምልክቱ ከተፈቃሪህ ውጪ አንዳችንም ነገር አለማድነቅህ ነው። ከተፈቃሪህ ውጪ ያለ ፍቅር ለቀልብህ አይን ጨዋታ መስሎ መታየቱ ነው። አሃ አንተስ የተፈቃሪህን ስም መከረር ይዘሃልሳ አሉ በፈገግታ። ከልባቸው የሚወጡ ቃላቶች ወደ ልቡ ይንቆረቆራሉ። በዝምታ ተውጦ የአይኖቹን ሽፋን ከድኖ አላህ አላህ እያለ እያዳመጣቸው ነበር። ትልቁ ፍርሃት፣ ትልቁ ቅጣተ ፍቅር በተፈቃሪ አለመፈቀር። ልቤ በእነዚያ የፍቅር አይኖች ጠፍተዋል። ዋላይ ሆንኩላት፣ ሳላወራት ፍቅሬን እየማኩኝ ነው። እርሷ ካለች ዙሪያው ሁሉ ይዋባል። የትምህርት ቤት ዛፎች ሲወዛወዙ ሰላም ይሰማኛል። የሆነ ጀነት ውስጥ የበቀሉ ለልቤ ስለሷ በእሽታቸው የሚያወጉኝ ሚስጥረኛ ይመስሉኛል። እርሷ ከትምህርት ቤት ስትቀር ወደ ቁዝምነት ይቀየራሉ። ውዝዋዜያቸው ይረብሸኛል። የጀሃነም ዛፍ ሆኖም ይታዩኛል። በዙሪያችን ያሉ ግዑዝ ነገራቶች ከተፈቃሪያችን ጋር የሚያገናኛቸው ምን ሚስጥር ይኖር ይሆን? ለሁለት ዓመታት በዝምታ ውስጥ የታፈነ ድምጽ የዝምታው ገርዶ ተቀዶ ወደ ቃል ተቀይሮ የልቤን በአንደበቴ ልነግራት እሷም ስለ ልቧ ልትነግረኝ እንችል ይሆን? የ9ኛና የ10ኛ ክፍል በሀፍረትና በፍርሃት የታጀበ ነበር። ወደ 11ዱ ስንዘልቅ የማላቀው ድፍረት ይቀላቀልኝ ጀመር። ሁሌም ዛሬማ ቢያንስ ሰላም እላታለሁ እያልኩኝ ራሴን አደፋፍሬ ልክ ሳገኛት ግን ምን ልላት እንደነበር ሁሉ ይጠፋኛል። ግን ለምን አወራታለሁ? ካፈቀርኳት ማወቅ አለባት። ካወቀችስ ምን ሊፈጠር ይችላል? የእርሷ ምላሽ ልቤ ላይ ምን ተጽዕኖ ይኖረዋል? መልሶቹን በጊዜ ውስጥ ለማየት በፍርሃት ውስጥ ሆኜ እጠባበቃለሁ። መጪው ሁሉ ቅርብ አይደል? አንዱ ንጋት ላይ ክፍል የሚቀመጥበት ዴስክ ላይ በስርዓት ተጣጥፎ የተቀመጠ ወረቀት አገኘሁ። ከአጠገቤ የነበሩት ተማሪዎች ገና ስላልገቡ ወረቀቱን በነፃነት ከፈትኩት። ወደ ዓለሜና ከቅፍህ ሸሽገኝና አይኖቼን ጨፍኜ ዓለምን ባንተ አይን ልመልከት። ልብህ የመሰጠረውን አይንህ አጋልጦታል። መጅኑን ሆነኝ፣ ሌይላህ ልሁን፣ ታጅህ መሆን የምትሸዋ ይላል የከፈትኩት ወረቀት። ዩምና አላንደበቴ ያለኔ ትዕዛዝ ማን ይሆን? አእምሮ ይጠይቃል። ነው ወይስ ሌላ ሰውም ሊሆን ይችላል? ልቤ በፍጥነት ሲመታ ይታወቀኛል። ሐሳቤ ደፈራረሰ። ከአጠገቤ የሚቀመጠው ጓደኛዬ አማር ለሰላምታ እጁን ዘረጋልኝ። ወረቀቱን አጣጥፌ ኪሴ ስር ከተቸው ለምላሹ እጄን ዘረጋሁት። ዩምና ከአንድ ጓደኛዋ ጋር ተያይዛ ወደ ቦታቸው ስታመራ አየኋት። እስካሁን የማትለያት ጓደኛ እንዳለቻት ልብ አላልኩም ነበር። እሷን የማየው በአይን ያልነበረማ። ልብ ደግሞ ከተፈቃሪው ውጭ ያለውን አያይም ወይም አያጠራም። ከእርሷ ውጭ ያለው ሁሉ ደብዛዛ ነበር። አሁንስ ምን ነው ይታየኝ ጀመር? የወረቀቱ ባለቤት ማንነት
ሳይፈታልኝ 11ኛ ክፍል ሳምንታት ነጎዱ። ወደ መጀመሪያው መንፈቃ ዓመት እየተጠጋን ነው። ድንገት ለምሳ መውጫ ሰዓት ላይ ነጅማ ብሎ የሚጣራ የሴት ድምጽ ሰማሁ። ተጣሪዋ ዩምና ነች። ዩሜ ታጂ። ድምጿ በጥበብ እንደሚዜም ዋሽንት ይስረቀረቃል። በችኮላ ወደ ውጭ እየወጣች የነበረችዋን ጓደኛዋን እንድትጠብቃት እየጠራቻት ነበር። ነጅማ የዩምና ጓደኛ መልከኛ ናት። በጣም ካልቀላው ፊታቸው ከጥብቅና ቁጥብ አለባበስና አነጋገራቸው ጋር መንተ ይመስላሉ። ባህሪያቸውም ይቀራረባል። ምናልባትም ተሳስቼ ይሆናል። ብዙውን ጊዜ ቀርበን ስላላወቅናቸው ሰዎች የምንሰጠው ግምት የተሳሳተ ይሆናል። ወደ ቤት መሄጃ ሰዓት ላይ ነጅማ ጠራችኝ። ልክ እንደ ወታደር በተጠንቀቅ ቆምኩኝ። ልቤ ግን ተልፈስፍሷል። ዩምናም አብራታለችና ሰላምታ ተለዋውጠን ወደ ትምህርት ቤት መውጫ በቀስታ ስናዘግም ከመንገዱ መሃል ላይ ዩምና ክፍል የረሳችው ዕቃ እንዳላት ነግራን ተመለሰች። ሳሪ እንዴት ረሳች እላለሁ በውስጤ። የዩምና ኮቴ ከአጠገባችን እንደራቀ እና አክረም የተቀመጠልህን ደብዳቤ አንብበህ ጨረስከው ወይስ አላለቀም? በሐፍረት ፈገግ ትላለች። ከዓይኖቿ ውስጥ የሆነ ግልጸኝነት ይታያል። ስትፈግ ጉንጮቿ ይሰረጎዳሉ። ደብዳቤውን አዎ አይቼዋለሁ። ልቤ አሁንም ዩምናን ተከትሎ ሄዷል። ሞቷ አንደበቴ ልቤ ያላመነበትን ነገር ያስተጋባል። እና ምን አሰብክ? ዓይኖቿ ለምላሼ በጉጉት ተሞልተው እየጠበቁኝ ነው። አንደበቴ ተዘጋ። የልባችንን እውነት አንደበታችን መካድ ሲጀምር ምስቅልቅሉ የበዛ ህይወት ውስጥ የምንዘልቅበትን ጫማ እናጠልቃለን። ልባችን ከአንደበታችን ጋር ሲገጥም ወደ ሰላም ባህር እንጠልቃለን። የምንኖረው ህይወት ላይ እንረጋለን። ውስጣዊ ሰላማችን ሳይደፈርስ ቅጽበት ዘመናችንን በፈገግታ እናሳልፈዋለን። የት ሄድክ? እየጠበቅኩ እኮ ነው። ምን አሰብክ? ነጅማ ናት። ለዓመታት አብሯት እንደቆየ ወዳጅ የምታወራኝ። ለመግባባት የማትከብድ ቀለል ያለች ልጅ ናት። ምን አሰብኩኝ መሰለሽ? ያሰብኩትማ ማን ይሆን የጻፈው ብዬ ነው። ፈገግ አልኩኝ። ሳቅና ፈገግታ ተቀላቅሎ ተከተለኝ። አትቀልድ እስኪ። ታጅህ ናት የጻፈችው? ተጽፎልህ የለ? ዘውድህ ደፍራ ልታወራህ የተሳናት? እስኪ ልብህ ማንን ይላል? ለልብህ ምርጫ ራሷን የምትሰዋናትና አለች። ግራ እንደተጋባው ማን ዩምና አልኳት ድንገት። ምላሴ የእርሷን ስም ለመጥራት ከኔ ፍቃድ መጠየቅ ትቷል። ሳቋ አለቀቀችው። ግምቴ ልክ ሆኖ ይሆን ወይስ ተሳስቼ? ግራ ተጋባሁ። እየቀረበን ያለ ኮት ያለ ዩምና ነበረች። ቆየው እንዴ? አይ ትንሽ ብቻ ነጅማ ትመልሳለች። ባይኗ ጠቅሳታለች። የዩምና ፊት ሊፈነዳ እንዳለ አበባ በፈገግታ ሲሞላ ተመለከትኩኝ። ያ የደመቀ ፈገግታ ከነጅማ ፊት ላይ ደበዘዘ። ድምቀቷ በቅጽበት ውስጥ ከሰመ። ምኞቴ እውን ሊሆን ነው። ልቤ በፍጥነት ይመታል። ነጅማና ዩምና ስለምን እንደሆነ ባላቅም እያወሩ ነው። እንደሚያወሩ እንጂ ስለምን የሚለውን የማገናዝብበት አእምሮዬ ከኔ ጋር አልነበረም። በሐሳቤ መሃል ላይ የት ሄድክ የሚል ድምጽ ስሰማ ባነንኩኝ። ነጅማ ናት። በዩሚ አብራችሁ ሂዱ። የኔ መድረሻ በቀኝ ነውና ግራውን ይዛችሁ ሂዱ። አክረም በሉ ሰላም አለይኩም። ተሰነባበትን። ይሄ ቅን ያልጠፋኝም አክረሟ ሲፈታ የሷ እንደማለት መሆኑ ነው። ፈገግ አለች። ህመም ያለው ሐዘን ያለው ፈገግታ ነበር። ፍቅር ሁሌም በመቀበል ያፈቀርነውን የግል በማድረግ ብቻ አይገለጽም። አንዳንዴ የምናፈቅረውን ለሚያፈቅረው መተው ትልቁ ለፍቅር የተደረገ ቤዛነት ነው፣ ተምሳሌትም ጭምር። እኔና ዩምና ብቻ ቀርተናል። ወደ መንገዱ አንድ አለን። እግሮቻችን ተዘረጉ።
መች አወቅን ይሄ መንገድ የትዝታ ሰንደቃችን እንደሚሆን? መች አወቅን ግራ ያልነው መንገድ ቀኝ እንደሚሆን? ለነገሩ ይምናን ይዞ ግራ የለም። የልቤ አመክንዮች ፈራርሰው ለፍቅር የሚሆን ጎጆ ለመስራት ወደ ጡብነት ተቀይረዋል። ከዛች እርምጃ በኋላ ሩሄ ከሩሃ ጋር ተጣመሩ። አብረን የምንሆንባቸው ቅጽበታት ላይ ልቤ ስር የሚያምር ደስታ ይዜማል። ምንም እንኳን ልክ ባልሆነ መንገድ እየሄድኩ እንደሆነ ባውቅም ልቤን ማስቆም ግን አልቻልኩም። ሐላል አድርጓለሁ በሚል ተልካሻ ምክንያት ስጋዬ ስጋዋን አልከጀልም። ነፍሴ ግን ከነፍሷ ጋር ተጣምሯል። ከእርሷ ብለይም በልቤ ስር ሁሌ አዝያት እንደዞርኩኝ ነው። ነፍሴ ሐሴትን እየማገ ደመናው ላይ መንፏለል ሆኗል ስራው። አንድ የማያደርገን ነገር ማግኘት እስኪያቀተኝ ድረስ ተዋህደናል። በዚህች ዓለም የወየበ መልክ ያልታለሉ ነፍሶችን በራሳቸው ዛቢያ የደስታ እሽክርክሪት ላይ ናቸው። ፍቅርን ለፈጠረው ወዱድ ሰርክ ምስጋና ይልካሉ። ስለ እርሱም ፍቅር በፍቅር አንደበት ያወጋሉ። እኛው ነን እኔና እኔ ዘመን በዋጀ ቁጥር ይበልጥ እየጣፈጠ እንደሚመጣ ወይም የልባችን እሳት ቀን በሄደ ቁጥርም ይቀጣጠል ጀመር። ፍም ውስጥ እየነደዱ ሐሴት ማድረግ ያፍም በባህር ችለስ አይበርድም፣ በተፈቃሪ ፈገግታ ብቻ ይሰክናል። የፍቅር አክናፎች እንደተዘረጉ በቅዝቃዜ መሃል የቀዳሁት ሻሄ በርዶ ቀዝቅዟል። ትዝታይን እየተጎነጨው ሳለ በእጽዋቶቹ ቅጠሎች ላይ እየተንጣለሉ የሚረግፉ ጠብታዎች ከስመዋል። ቅጠሎቹ እርጥበታቸውን አራግፈው ለፀሐይ ፊታቸውን ሰጥተዋል። እኛነታችን ሲገለጥ እንዲሁ ነው። አንድ ሁለት እያልን ከመዝገበ ሕይወት ላይ እየተንጣለልን እንረግፋለን። ትውልዳችን ያልፍና ዘመን ጀርባ ሰጡን ለአዲስ ትውልድ መንጠልጠያ ጊዜ ያበጅለታል። እነርሱም ጊዜያቸው ደርሶ እስኪረግፉ ድረስ ጠብታዎች ነን። ባህር መሆን ግን ይቻለናል። ባህር ላይ ጠብ በማለት ያ ባህር ፍቅር ይሰኛል። ከዩሚ ጋር በሩህ ከተጣመረን ቆይተናል። የሃይስኩል ተማሪ እያለን ነው ልቦቻችን የአብሮነት ድንኳንን የቀለሱት። በቅርቡ ደግሞ የአካሉ አብሮነት እንዲጸና ኒካህ አስሬላታለሁ። እንዴት ነው እጅግ አብዝታችሁ የምትመኙትን ነገር ስታሳኩ ምን አይነት ሐሴት አለው? ነዲድ በረሃ ላይ በውሃ ጥሞት አፋፍ ላይ ሆናችሁ ባልዲ ሙሉ ውሃ ስታገኙስ በቃል ይገለጻል? በቃ እንደዛ ነው የተሰማኝ። በቃል እንደማይገለጸው ሐሴት። አካሌ አንድ ቦታ ቢቆምም ነፍሴ ፍሙን ታቅፎ እሽክርክሪት ላይ ነው። በእያንዳንዱ እስትንፋሶቼ ላይ ስሟ የታተመበት ይመስለኛል። ሳላስባት ቅጽበት አያልፈኝም። ቢያልፈኝ በናፍቆት ጅራፍ ራሴን እቀጣለሁ። እንዲህ ባለው ደስታ ውስጥ ተነክሬ ሳለው እንደ ሁሌው ጣፈንታዬ ጣልቃ ገባ። ይምና እቅፌ ውስጥ ብዙም ሳትቆይ ልትሄድ ሆነ። እርግጥ አካሏ እንጂ ነፍሷ ከቅፌ አይለይም። ቢሆንም ግን ህመም አለው። ለስምንታት ወራት ከቆየም በኋላ ስታልመው ወደ ነበረው ሀገር የትምህርት እድል ገጥማት ሄደች። እርግጥ ካላየኋት ይገፋኛል። ስትርቀኝ ሆነ ልቤ ላይ ጠዝጥዞኛል። ለዓመታት አብሬያት ስሆን መለየት የሚባለው ነገር እንዳለ አንድም ቀን አስቤው አላውቅም። ምናልባት እኔ እሷን ሆኜ በሁለት አካል ውስጥ ያለን አንድ ሩህ እንደሆነን አስብ ስለነበር ይሆናል። ምናልባትም አእምሮዬ ላይ የሚመላለሱ ሐሳቦች መደፈራረስ ጀመሩ። ብዥ አለብኝ። ያስኩትን የሻይ ኩባያ ይዤ ወደ ውስጥ ዘለኩ። ቤቴ ውስጡ ከውጭ እንደሚታየው ውብና ማር አይደለም። ብቸኝነቴ አተረማምሶታል። ውስጡን ላየው ሰው ውጩም እንደዛ ያማረ ይሆናል ብሎ መገመት እጅግ አዳጋች ነው። እኛስ ብንሆን እንዲህ አይደለም? ስንቶች ናቸው የላይ ገጽታቸው ያማረውን ያህል ውስጣቸው ያደፈ፣ ከላይ የሰቡትን ያህል ውስጣቸው የቀጨጨ፣ ከላይ ላይ የጀገኑትን ያህል ውስጣቸው የተረበተበተ፣ ጥርሳቸው የሳቀውን ያህል ልባቸው የሚያነባ። ስንቶች ከላይ በምናደርገው ሽፋን ገመናችንንና ህመማችንን ሸሸግን። ስንቴ ደህና ሳይሆን ደህና ለመምሰል ሞከርን። ስንቶች አለን ውስጣችን መንምኖ ባዶነታችንን የታቀፈን።
አካላችን ብቻ የቀረን ቀፎች። የኔ ታጅ፣ የኔ ፀሐይ፣ እሷ ሳትኖር መጨለሙ ምን ይገርማል? ጨለማ የሚገፈፈው ፀሐይ ስትወጣ አይደል? የኔ ፀሐይ ርቃለች፣ ጭላንጭል ብርሃኗ ግን ይደርሰኛል። ስልክ ተንጫረረ። የውጭ ስልክ ነው፣ የአበባይ ስልክ። አካልህ በናፍቆት ቢሳሳ የተጻፈው ከመሆን ወደ ኋላ አይልም። ሁሉም ጊዜውን ጠብቆ ይመጣል፣ ወይም ጊዜውን ጠብቆ ይመጣል ወደማይባልበት ይሄዳል። ሁሉም ከጊዜው ጋር እኩል ነው። ነጭ ጀለቢያ ለብሶ ሚንበሩ ላይ የተሰየመ ሰው ይታያል። ከኢርፋን ቀይ ኢማሙ የጁምዓውን ኹጥባ ተቆጥቶ ቁጣን ስለማዋጥ ዳህዋ ያደርጋል። ቁጣ የጥፋት ምንጭ ነው፣ መቆጣት የለብንም ያ ኢባደላህ። ሁነቱ ግራ የገባቸው ሸህ ቀመር እንደ ተራሰው ከአንዱ ጥግ ላይ ቁጭ ብለው ያዳምጡታል። የጁምዓ ስግደት ተጠናቀቀ። ሁሉም ወደ የሐጃው ሲበተን ሸህ ቀመር ወደ ኻጢቡ ሄደው ሰላምታ ካቀረቡ በኋላ ያ ኢማም፣ ሰው ግን ለምንድን ነው የሚቆጣው ሲሉ ጠየቁት። አላውቅም። ሚያውቀው ኢማም መናገርም ጀመረ። ሰው ድንበሩ ሲጣስ ፍላጎቱ ሳይሟላለት ሲቀር ይቆጣል፣ ወይንም ከጠበቀው በተቃራኒ የሆነ ነገር ሲከሰት ይቆጣል። ለመቆጣት ብዙ ሰበቦች አሉ ሲል መለሰ። የቁጣ መልካም የለምን? ጠየቁ ሸህ ቀመር። የቁጣ ኸይር የለም? ከኋላው ጸጸትን እንጂ ሌላን አያስከትልም መለሰ። ሸህ ቀመር ፈገግ አሉለት። ኢሉ መንደር ላይ ሸህ የሚሏቸው ምስኪን ሰውዬ ግን አንተ ከምትለው ተቃራኒ ይናገራሉ ብለው አሉት። ኢሉ መንደር ማለት ሸህ ቀመር የሚሉት ሐሰን ነው? አዎን በትህትና መለሱለት። ደሞህም ምን አለ? እብሪት በሞላው ነፍስ የልቡን ሽንቁር ደፍኖ በጆሮ አዳምጥ ጀመር። ቁጣ ማለት በሁለት ልቦች መሃል ላይ በሚፈጠር ቅራኔ ሰበብ የሚፈጠር ስሜት ነው። አንድ ጥፋት ልብህን ሲቆረቁርህ ለምላሹ ቁጣን ታንጸባርቃለህ። ላለመቆጣት የነፍስህን መሻት ገድሎ በውሳኔው መውደድ ነው መድህኑ ይላሉ። ቁጣ ግን ሁሌ የነፍስያ መጋለቢያ ፈረስ ብቻ አይደለም። ስለ አላህ ሐቅ የምትቆጣው ቁጣ፣ ስለ ሐቢቡላህ አለይሂ ሰላቱ ወሰላም ብለህ የምትቆጣው ቁጣ መልካም ቁጣ ነው እያሉን የሚያስተምሩት። አይኖቹ በእልህ እንደተሞሉ ይኸው በእነዚህ ሲህረኛ ቃላቶች እኮ ነው የኢሉ መንደር ነዋሪን እንዲህ ያደነዘዘው። እንዴት አይነት የነቁ ህዝቦች ነበሩ መሰለ። ከጫካ መጥቶ ዘገምተኛ ያደረጋቸው እንጂ ሁሉም ቻይ ታጋሽ ምናምን ለመሆን የሚሞክረው በሲህረኛ ቃሉ ተለክፎ እንጂ የምርም አደብ ገዝቶ እንዳይመስልህ። አሁን ያለው ራሱ ልብ ውስጥ ለመግባት ቃላት አጋገጥ እንጂ እኔ ካልኩት ጋር በምን ይለያያል? አደራ ከእርሱ ዘንድ እንዳትቀርብ። ድንገት አየሁት ባለው ህልም ከሆነ ሀገር ኑሮውን ጥሎ እዚህ የመጣ መች ጤነኛ ይሆንና የኢርፋኑ ኢማም ፊት ሸህ ሐሰንን አስቀምጦ ይዘልፋቸዋል። ማንነታቸውን አላወቅም። እሳቸውም ሊነግሩት አልፈለጉም። ፈገግ ብለው ሊሰናበቱት እጃቸውን ዘረጉለት። ለምላሹ ግን እጁን አልዘረጋም። ወአለይኩም ሰላም ብሎ ተሰናበታቸው። ዘመን የትዝብት መዝገቡን ገልጦ የኑሯቸውን ቅጽበቶች ከገጹ እያኖረ ይከንፋል። ስንቶች በዘመን ፊት ተራቁተናል። ፈገግታችን ወደ እንባ ጠብታ ሲለወጥ ያሳለፍናቸው የሐሴት ጊዜያት ትውስታ ሐዘንን ከመቀስቀስ ውጪ ምን ትርፋላቸው? ዩምና ዩምናዬ ስሟ ሁሉ ሲጠራ ምላስ ላይ ደስ የሚል ጣዕም አለው። ማር እንደመቅመስ፣ ደመና እንደማፈስ፣ በቃ ሩሄ ትታደሳለች። ሰው እንዴት አንዳች ጉድለት ሳይኖርበት ይፈጠራል? መልአክ ናት ወይም አይኖቼ የእርሷን ጉድለት ከማየት ታወረዋል? 10 መራራ የናፍቆት ወራትን ተጎነጨው። ቀኔም ስለ እርሷ ሳስብ፣ ምሽቴን ስለ እርሷ ሳልም ሩሄ ከኔ ጋር አልነበረችም፣ ተፈቃሪ ጋር ከንፋለች። እንዲህ እኔነቴን እስከማጣ ድረስ እንደምወዳት ያወቅኩትም ናፍቆቷ ሲገርፈኝ ነው። አንዳንዴም የአይኖቼ ዳርቻዎች በእንባ ይሞላሉ። አመሻሽ ላይ ደወለች።
በቪዲዮ ኮል ነበር። ናፍቆቴን ላይ ተስገብግቤ ያነሳሁት። ሰላም አለይኩም ውድ አክራሚ። ወአለይኩም ሰላም ታጂ። ፈገግታዋ ይከታተላል። ምን ነው አለሚ፣ ፊትህ ልክ አይደለም። እንደ እናት ትጨነቅልኛለች። ናፍቀሽኝ ነዋ። ዩም ንፍቅ ብለሽኛል እኮ። የመረግና ናፍቆት የሚሉት ልብን የሚገዘግዝ አይደል እንዴ? እንባን ባላት። ስረበሽባት አትወድም። ለማንም ድክመቴን አላሳይም። ለእርሷ ሲሆን ግን መደበቅ አልችልም። ሰው እንዴት ከራሱ ሚስጥርን ይደብቃል? አይቻልማ። እሷ እኔ ናት። እመጣልሃለሁ እኮ። የኔም ናፍቆት ቁመትህን ነው የሚያክለው፣ ረጅም። ከልብ ያልሆነ ሳቅ ይንቆረቆራል። አይኖቿ ናፍቆት አርግዘዋል። መናፈቋን ሳይ ይበልጥ ናፍቃታለሁ። በቃ ህምሳት ላይ መንከባለል ሆነ የልቤ ስራ። አንተ ልብ መቼ ሆነ የምትሰክነው? ዩም አንድ ናፍቆት የወለደው ግጥም አለኝ። ማስታወሻዬ ደብተሬን ከመደርደሪያው ላይ አወረድኩት። በጉጉት እየጠበቀችኝ ነው። ጉሮሬን ጠራርጌ ተደማ ለምትጠብቀኝ አለሜ ማንበብ ጀመርኩ። ወጣሁ ወረድኩ፣ የላይታችሁን አየሁ፣ ዘለኩ ጠለኩ፣ ጥልቁን ባህር ዋኘሁ፣ ከልቤ ወለል ስር አንዳንችን አገኘው። ናፍቆት ሰው ያልሆነውን ያደርጋል መሰል። የእጆቿ መዳፎች በአድናቆት እየተጋጩ አይኖቿ ያዘሉትን ዘለላ አንድ ሁለት እያሉ አራገፉት። ስለ ውሎዋ፣ ስለ ትምህርትና ስለ ልባችን በሳቅና በሳግ ታጅበን ስናወጋ ሰዓታት ያልፋሉ። ቀን እንዳላደክም አክረሚ፣ ተኛልኝ እስኪ ደግሞ ፈገግ ብለህ። እንዴት ነበር ፈገግ የሚባለው እላታለሁ። መልሷ ምን ሊሆን እንደሚችል እያሰብኩ፣ ያው ቺዝ በለኛ። ያልተዘጋው ፈገግታዬ ግዛቱን ያሰፋል። ደህና ሁኚልኝ ኡሚ። ሰላም አለይኪ። ደህና ሁንልኝ አለሚ። ወአለይኩም ሰላም። ከመዝጋቷ በፊት ስልኩን ስመዋለሁ። ከዛም እቅፌ ውስጥ አደርገዋለሁ። ትንሽ ሐሴት ይሰማኛል። ትንሽ ስክነት፣ ትንሽ ረሃብ፣ ትንሽ ጭማሪ ናፍቆት። ልቤ ላይ ላለው እሳት የናፍቆት እንጨት ይጨምርበታል። ትንሽ ቅንጣት አትናቅም፣ አላታቅም። ይቻላታል ልታሰክን የልብን ፍም። ተፈቃሪ ከአፍቃሪ ጋር በአንድ ገጽ ላይ የሰፈሩ ጊዜ አሁናቸው ዓመታትን የረዘመ ቢሆን እንኳን ለነሱ ግን እንደ ቅጽበት ያጥርባቸዋል። አፍቃሪ ከተፈቃሪው ተለይቶ የሚያሳልፋቸው ጥቂት ሰዓታቶች የዘመንን ያህል ይረዝማሉ። ናፍቆትና ፍቅር እውነተኛ መልካቸው እኔ ልብ ላይ ተስለዋል። ዩምናዬን ከልብ ያፍቅሪያታለሁ፣ ናፍቂያታለሁ። እንዲህ ላለው ንጹህ ስሜት ምላሽ ፍቅርን ነበር የተሸለምኩት። አዎ ዩምና ፍቅሬ ናት። ዱንያ ላይ አሉ ከተባሉ ጸጋዎች መሃል የሆነውን አግኝቻለሁ። ለመልካምና መልከ መልካም ከሆነችዋ ዘውድ ላልደፋችዋ ንግስት ባለቤትነትን ታድያለሁ። ስለ ጠፊው ዓለም ያላት እይታ ከእይታዬ ጋር የገጠመ ነው። በመጥፎ ውስጥ በጎ እንደማይጠፋ ሰርክ ትነግረኛለች። ከመደጋገሙ የተነሳ ማንኛውም ነገር ሲያጋጥመኝ ምን ኸይር ቢኖረው ነው ማለት ጀምሬያለሁ። ሁሌም የሚያስከፋት ነገር ሲከሰት ስለ ጉዳዩ ካወራንበት በኋላ መክቱብ ብላ ትዘጋዋለች። ተጽፏል። የተፈጠረውን አምና ትቀበለዋለች። መክቱብ አላንደበቴ የናፍቆት እንባ ተከትሎት እየወረደ የጓጓንለት ዕለት መቅረቡ አይቀርም። ሲቀርብ ግን እንደጠበቅነው ላይሆን ይችላል። ለሁሉም ነገር ራስን አዘጋጅቶ መሄድ አይቻልም። አጋጣሚዎች እንዳመጣጣቸው ያገናኙናል። ከኛነታችን የተወሰነውን ክፍል አሊያም ሙሉ ማንነታችንን ይዘውት ይሄዳሉ። ድብርቴን ለምጄዋለሁ። የኔዋ ወይን መምጫዋ እጅግ ተቃርቧል። የናፍቆቴ ማደሻ፣ የእንባዬ ማበሻ። እሷ በሌለችበት ስለ እርሷ የከተብኩት ማስታወሻዬ አንድ ገጽ ብቻ ይቀረዋል። እሱንም ሳገኛት በተሰማኝ ደስታ ይሞላል። ወደ 4 ሰዓት አካባቢ ቢሮ ገብቼ የሰራተኞቹን ስራ ቼክ አድርጌ ልመለስ ብዬ መኪናዬን ይዤ ወጣሁ። ፊቴ በደስታ እያበራ ነው። እንደ ሁሌው ከግቤ ትንሽ ራቅ ከሚለው ቅያስ ላይ አንድ ጥግ ይዞ የሸራ ቤቱን የሰራው እብድ ላይሆንም ይችላል እኮ
እጁን አወዛወዘልኝ። እጄን ለምላሹ አወዛወዝኩለት። እየተቻኮለ በዝግታ ወደማይሄደው መኪና ይመጣ። ወንድሜ አንተ ልብ ውስጥ ያለውን ናፍቆት ያህል እኔ አንተን ናፍቄሃለሁ። የኔ ናፍቆት እውን ሊሆን ነው። ያንተስ? የሚያወራው ነገር ይወሳሰብብኛል። ሌላው የፈለገው ስላልገባኝ የኔም ናፍቆት የሳምንታት እድሜ ቀርቶታል። ባለቤቴ ልትመጣ ነው። ከእርሷ ጋርም አስተዋውቃችኋለሁ። የሚያስፈልግ ነገር ካለ ንገረኝ። በእጁ የተወሰኑ ብሮችን አስጨበጥኩት። እንዴታ ከዚህም በላይ ያስፈልግሃል እኮ። ለጊዜው ይህ ይበቃል። ተራራሁንማ ተራራ ይናድም። ንደድ እንጂ እንዳትናድ። ደሞ ያለሁኝ ከጎንህ። አይ ይሄ ሰው አውቆ አበድ ነው ይሉታል እንጂ የለየለት እኮ ነው። እንዳውም ለማሳከምም መሞከር አለብኝ። ጥየው ጉዜን ቀጠልኩኝ። ድምፁ ከሩቅ ይሰማኛል። ህመም ውስጥም መድህን አለ። አዎ አለ። ከዛም ጮክ ብሎ ይስቃል። ያወራቸው ነገራቶች የሆነ ምስጢር መስሎ ታዩኝ። ለአመታት ወደ መስጂድ ስመላለስ ያልሰማኋቸው ተግሳጦች ከዚህ ሰው አንደበት ለቅሜያለሁ። የእውቀቱ ጥልቀትና የቃላቱ ለዘብተኝነት ልብን ያለሰልሳል። ምን አለ መስጂዳችን ውስጥ እንዲህ ያለ አንድ ዳኢ መስጂዳችን ውስጥ ቢኖር? ምናልባት ኩረባ ከተባሉት ውስጥ ይሆን እንዴ? እነዛ ቢያወሩ ማንም የማይሰማቸው፣ ቢኖሩ ስለመኖራቸው ማንም ግድ የማይሰጠው፣ ቢያሸማግሉ ለሽምግልናቸው እሽታን የማይቸራቸው፣ ለትዳር የአንድን ቤተሰብ ሴት ልጅን ቢጠይቁ አሉታዊ መልስ የሚሰጣቸው፣ በዘመናቸው ላይ እንግዳ የሆኑ የአላህ ሰዎች። ምናልባት እንደዛ ይሆን እንዴ? እንደዛ ከሆነ የተናገረኝ እያንዳንዱ ቃል ትርጉም ይኖረዋል ማለት ነው። ህመም ውስጥ መድህን አለ። ለምን እንደሆነ ባላቅም ጆሮዬ ላይ ይደጋገማል። ሸውቅ፣ ይሄኛው በሽታ ከተፈቃሪህ ቀበሌ በሩህ በገላ የሚያዋስድህ ወደዚያ ሂድ ሂድ የሚልህ ልክፍት ነው። በሸውቅ የተመታ ገላ የተፈቃሪን ጉንጮች እስኪ ዳብስ ድረስ ጤና የለውም። በሙሸረፍ ሐዲስ ላይ ሸውቅን ኢላ ሊቃኢክ የሚለውን እናገኛለን። በአይነ ስጋ እስክትደባለቅ መናፈቅ፣ ከተደባለቅ በኋላ የሸውቅ በሽታ ወደ ተከታይ በሽታ ሊቀየር ይከጀላል። ብዝሃ ኢሽቆች ከውስጥ ደዌያቸው ላይ ሸውቅን እንደደበቁ አትርሱ። የሸውቅ አህሎች በተወለዱበት መንደራቸው ላይ እንግዳ ይሆናሉ። በማዕና አይናቸው ከማረፊያ ጎጇቸው አስበልጠው የተፈቃሪያቸውን ጎዳናዎችን ያስሳሉ። ወደዛው የመክነፊያ ሰበብን ሲፈልጉ ሀያታቸውን ያሟጥጣሉ። አንድ ሁለት እያሉ የሚረግፉ አልማዞች ከቀመራ አንደበት ወደ ደርሶቻቸው ልብ ይጎርፋሉ። ሰውን በልቡ ማናገር ላይ ተክነዋል። ልባቸው ላይ ናፍቆት አላህ ያለባቸውን ሙሪዶች ስለ አላህ ፍቅር እያወጉ ሩሃቸውን ወደዛው ያዋስዱታል። በዱንያ ትስስር የሚፋተጉትን ስለ ከሳሚው ዓለም እውነተኛ ገጽታ እያወጉ ወደ ማንነታቸው የመልሷቸዋል። ሁሉም የፍቅር አክናፍን ዘርግቶ ወደ ተፈቃሪ የሚከንፍበት ቀዬ ሆኗል። የኢሉ መንደር የሰው ግብይት ሐላልን ማዕከል ያደረገ ሆኗል። መንደሩ ላይ ስርቆት ብርቅ እየሆነ መጥቷል። ብዙ ወግዝ ልምዶችም ቀስ እያለ መመንመን ጀምሯል። በሌላ በኩል የዳሩ ሰላም መስጂድ በአፍቃሪያን ጢም ብሎ መሙላት ጀምሯል። መጎሻሸም የሌለበት ቂም የሌለበት ሰልፍን ሰርተው ለሰላት ይቆማሉ። የልባቸው አንድነት እንደሚሰሩት መስመር ነው። ቀጥ ያለ ትንሽ እንኳን መንሻፈፍ የማይታይበት። ለይለተል ጁምዓ ላይ በሚኖረው የዚክር ፕሮግራም ላይ ሕፃን አዋቂ ሳይለይ ሁሉም ከመስጂዱ ይታደማል። በአማረ ዜማ የቁርአን ልብ የተባለችውን ሱረቱል ያሲን ከተቀራ በኋላ ልቦች በናፍቆት ስንኞች ይገዘገዛሉ። አይኖች ትኩስ እንባን ያራግፋሉ። አንዳንዶች ራሳቸውን ስተው ይወድቃሉ። በገራም የተለከፉት ጥቂቶች አሉ። ስለ አላህ ሲወሳ እንባቸው ይቀድማቸዋል፣ ይንፈቀፈቃሉ። ስለ ሐቢቡላህ አለይሂ ሰላቱ ወሰላም ሲገጠም ሲቃ ይተናነቃቸዋል። ከኡበይዳ አንደበት የናፍቆት ስንኞች በዜማ የተሰደረው ወደ ናፋቂ ልቦች መንቆርቆር ይዘዋል። ስምህ ሲወሳ
ይቀሰቀሳል የሞተ ነፍሴ ሕይወት ይዘራል በድን ምላሴ ስምህ መድህኔ ስምህ መላዜ በናፍቆት ጅራፍ ልቤ እየተገረፈ ጎስቋላው ነፍሴ ስምህን ለፈፈ ወዱዱ ያ ወዱዱ ዓለም ቢጨልም የማይደበዝዝ ሁሉም ቢጠፋ የማይደለዝ ከውኑ ቢወየብ ወዙም አይከስም አላህ ሚለው ስም አላህ አላህ ኡበይድ ከስንኙ ጋር ያዋሃደውን ውብ ዜማ አጠናቆ ሁሉም አፍቃሪ ልቡን ወደ ሼህ ቀመር ያግጣጫል። እንደ ሁሌው ስለ ፍቅር ደረጃዎች ማውጋትን ጀመሩ። ገራም የሚሉት በፍቅር አለንጋ ይመሰላል። በዘመን ያልተገደበ ኃያል የናፍቆት ቅጣት። ገራም የተላከባቸው ተገራሚዎች ማለዳም አግኝቸው አመሻሹ ላይ ከመጨመር ውጪ መቀነስ መርገብ መስከን በሌለበት የፍቅር ትኩሳት ተይዘዋል። የገራም ቤተሰቦች ከታናናሽ ናፋቂያን ጋር አይግባቡ። እንባቸው ሀድራን ሳይጠብቅ ከዘመን ፍሰት ጋር ይጎርፋል። የገራምን መቃም የደረስክበት ጊዜ ደስታና ሐዘን ለዓይኖችህ ተወናብረው ቀሌቱ ተደበላልቆብህ ሐቢብህ እስኪያቅፍህ ድረስ 40 ጅራፍን ትላጣለህ። የጀሃነም እሳት ገራማ ሲሏት ረፍት የሌላት የቅጣት አደም መሆኗን ኢሻራ እየሰጠ ነው። ገራምም አላህ ይጠብቀን የማይባልበት የፍቅር ጀሃነም ነው። የኢሉ መንደር ነዋሪ በልቡ አክናፍ ናፍቆትን እየጠወፈ ድንገት ከበሩ በኩል የጩኸት ድምጽ ተሰማ። ሁሉም ከእንቅልፉ እንደባነነ ሰው ደነበረ። እብዱ ሻሚል ራሱን ስቶ ወድቋል። ሰዎች ግራ ተጋብተው ሊያነሱት ተነሱ። ቀመር ግን እንዲቀመጡ በእጃቸው ምልክት ሰጧቸው። ከኋላቸው አይኖቹን ከድኖ የተንጋለለውን ሻሚልን ባለበት ትተው ንግግራቸውን ቀጠሉ። ሌላኛው የፍቅር እርከን ውጁድ ነው። የአህለል ውጁዶች የለቅሶ ድንኳናት። ውጁድ የለከፋቸው ሙሂቦች የኢሽቅ ህያም ቀልሰው ሐዘን የተቀመጡ ናቸው። የሐቢባቸው ተጀሊ ጥቁር በለበሰ መርዶ ነጋሪ ተገልጦላቸዋል። አህሉል ውጁዶች አብደው ካልሆነ በስተቀር የእውነታቸውን ስቀው አያውቁም። ሻሚል ከእንቅልፉ እንደሚባነን ሰው ድንገት ነቃ። ጊዜው ደርሷል። ባይተዋርነትን ከእቅፌ ነበር። ክምር አቧራዎች ሆይ የምትበታተኑበት ጊዜ ቅርብ ነው። የተቆጣጠረ ጸጉሩን እያሻሸ ወደ ውጭ ወጣ። የህይወቴ ፀሐይ ልትፈነጥቅ ነው። ፈገግታዬ ሊታደስ የዓመት ናፍቆቴን ላስታግስ አፋፍ ላይ ነኝ። ታጄ መምጫዋ ዛሬ ነው። እኔና አባቷ ሆነን ከኤርፖርቱ ተሰይመናል። ደስ የሚል መዓዛ ያለውን አበባ ይዤላታለሁ። ዩምና ለቤተሰቧ ብቸኛ ልጅ ናት። ልጅ አልኩ እንዴ? ብቸኛዋ እንቁ ናት። እናቷ ከዓመታት በፊት በጉበት ካንሰር ከዚህ ዓለም በሞት ተለይታለች። አባቷ በህይወት ለመኖሩ ብቸኛ ሚስጥሩ ናት። ያለ እርሷ መኖር ሞት ነው። አብዝቶ ይሳሳላታል። ወደ ውጪ ካልሄድኩኝ ስትል ሊያስቆማት ያልፈነቀለው ድንጋይ አልነበረም። ግን ልጁ ዩምና ነች፣ ልብ ነች። ልብን ከመሻቱ መግታት እንዴት ይቻላል? የኔም ህይወት በእርሷ ዙሪያ ሆነና ዘመዴም ወዳጄም ወላጄም በቃ ዓለሜ ናት። ከዛዛታው ዓለም የምሸሸግባት ስክነቴ። እርሷን ካገኘው በኋላ ፈገግታዬ ደፍርሶ አያውቅም። ወደ ካናዳ የሄደችበት ዕለት ላይም ቢሆን የልቤ ፈገግታ እንዳለ ነበር። ልቤ ከልቧ ጋር ተሟልቷል። ሁለታችንም በናፍቆት ምንምነናል። ኢዳችን ዛሬ ሆነና ተሞሻሽረን እየጠበቀናት ነው። አንድ ወንበር ላይ ተቀምጬ የናፍቆት ተራራችንን በምን እንደምንወጣው አስባለሁ። ልክ ስትመጣ እቅፌን ዘርግቼ ከአባቷ ቀድመህ ልታቅፋት ነው ይለኛል ጠያቂው አእምሮዬ። ከራሴው ጋር እያዋጋሁ ፈገግ እላለሁ። እርሷን ካገኘው በኋላ አባቷ ከኔ ጋር መሆናቸውን መዘንጋቴ መች ይቀራል? ስለዚህ መቅደሜ ነዋ። አቅፌስ ግን መች ልለቃት እችላለሁ? ምናልባት ሰዓታት፣ ሳምንታት ወይም ወራት እቅፌ ውስጥ ባቆያት ናፍቆት አይሰክንም። ኦ የምንዞራቸው ቦታዎች ብዛታቸው! ለኔ እንኳን ዓለም እሷ አይደለች? እርሷን ከዘርኩኝ ዓለምን እንደጠወፍኩኝ ከራሴ ጋር እያወራሁኝ እንደ ጅል ልስቅ ይዳዳኛል። በእነዛ እጆች ታቅፌ
የማነጋባቸውን ሌሊቶች አሰብኩ። በሰፊ በረሃ ላይ ጠብታጦ ሞት አፋፍ ላይ ያለ ሰው ሆኛለሁ። ባህሬ እርሷ ናት። መጣ በረሃውን ወደ ባህር እስክትቀይርልኝ በጥማት መሰቃየቴ ነው። ነፍሴ ተንሰፍስፋለች። የናፍቆት ግርፋት ያጎሳቆለው ልቤ የልብ ምት ፍጥነቱን ጨምሯል። ልቤ እንዲህ ሲመታ ግራ ተጋባሁ። ፈራሁ እንዴ? ምን ያስፈራኛል? ከወደ ልቤ አመም አደረገኝ። እንደ መሰንጠቅ ያለ፣ እንደ ፍርሃት ያለ፣ እንደ መወጋት ያለ ህመም። ጠበቅን፣ ብዙ ጠበቅን። ሰዓቱ እየረፈደ መጣ። ደርሰናል ከተባልንበት ሰዓት 2 ሰዓት አልፏል። ግራ ተጋባን። ኤርፖርት ውስጥ የለቅሶ ድምጽ ይሰማ ጀመር። ድምጹ እየበዛና ከፍ እያለ መጣ። መነሳት አልቻልኩም። ድንጋጤ ወረረኝ። ቅዠት ላይም ያለሁ መሰለኝ። ከበስተግራችን ያለው ቲቪ ላይ ሰበር ዜና ብሎ ሀተታውን ቀጠለ። መነሻውን ከካናዳ ያደረገው መድረሻው ሞሮኮ የነበረው ቦይንግ 777 ከያዛቸው 440 ተሳፋሪዎች ጋር በደረሰበት ድንገተኛ እክል ምክንያት በሰሜኑ አትላንቲክ ውቅያኖስ ውስጥ ሰጠመ። ዘጋቢው ሀተታውን ይለጥቃል። ልቤ መሃል ስንጥቅ ያለ ነገር ተሰማኝ። አመመኝ። ደረቴን ያስጎኝ። ልቆም ሞከርኩ። ጉልበቴ ከዳኝና ተንበረከኩ። ሁሉም ቦታዬ ላይ የማጣት እሾህ ተሰካብኝ። ሚያረገኝን አሳጣኝ። እየተቻኮልኩኝ ወደ መኪና ያመራሁ። አረማመድ ሁሉ ጠፍቶብኛል። እንዴት እንደሆነ ባላቅም ሰፊውን አስፋልት በፍጥነት እየጋለብኩት ነው። ወዴት እንደሚሄድ አላውቅም። ነገር ግን ልቤ ከዚህ መሰወርን ሽቷል። ጥፋ ጥፋ አለኝ። በመሃል ከአንድ መኪና ጋር ተጋጭቼ ማሸለብን አስባለሁ። ሞት እናፍቄያለሁ። እጣ ፈንታዬ ከኔ ፍላጎት ተቃራኒ የተከተበ ይመስላል። የመንገድ መብራቶች ልክ እኔ ስደርስ ወደ አረንጓዴነት ይቀየራሉ። ለመሞት እንኳን እድል የለኝ። ተጉዥበት ወደማላቀው ቀይ ከነፍኩ። ጉዜን ሳልገታም ለሰዓታት ነዳሁ። ጨለልሟል። ገጠራማ ስፍራ ላይ ከደረስኩኝ በኋላ መኪናዬን ጥጋት ይዤ ወረድኩ። ስልኬ ውስጥ የገባ መልእክት አለ። ከፈትኩት። ከዩምና ነው፣ ከልዕልቴ። ወደ ፕሌኑ ከመግባቷ በፊት የላከችልኝ ቪዲዮ ነው። የኔ ያለም ፈገግቷ ይፍለቀለቃል። ልቤ ተነፋረቀች። ስልክ ባልያዘው እጇ የገዛቻቸውን ዕቃዎች እያሳየችኝም ማውራቷን ቀጠለች። የኔ ያለም እይማ ምን ያልገዛውልህ ነገር አለ? እስክናረጅ ቁጭ ብለን ምናጣጥምባቸውን ቸኮሌቶችንም ተሸክሜልሃለሁ። ምንም አላስቀረውብህም። ባይ በቃ መግቢያዬ ደርሷል። ውድድ። ፈገግቷ ድምቅ ብሏል። ያፈንኩትን ባይ ሊፈነዳ ደርሷል። ሙሉ አካሌን ሲቃ ሞላው። ከመኪናው እንደወረድኩኝ በጉልበቴ ተንበርክኬ የታፈነ የእንባ ጅረቴን አጎረፍኩት። አይኖች አባብጠው እንባዬ እስኪያልቅ ድረስ ተንፈቀፈኩኝ። እሪታዬንም አስተጋባው። ለምን ይህ ሁሉ ህመም? ለምን ሙሽራዬ፣ ለምን ጥለሽኝ ሄድሽ? ዩምናዬ፣ ነፍሴን እኮ ግን ጥለሻት ሄድሽ። ይሻላል የኔ ያለም፣ በናፍቆትሽ የተሰቃየሁት አልበቃ ብሎሽ ነው። ይሄው ነፍሴ ካንቺ ቀድማ ከአካሌ ተለየች እኮ። ምን ነው? ለነገሩ እኔም ወደ አንቺው ነኝ። መሬቱ ላይ ተንከባለልኩ። ከተንበረከኩበት በስተቀኝ በኩል ያለው ተዳፋት መሬት አጋዥ ሆኖ ወደ ታቹ አንደረደረኝ። ልቤ ጋር እሳት አለ። እሳቱ በእንባ ባህር ተከቧል። ባህሩ የእሳቱን ነበልባል ቢጨምረው እንጂ ሊያጠፋው አይቻለውም። እንባዬ ፍቅሬን ያድሰዋል፣ ሐዘኔንም ያብሰዋል። ያማረና የተዋበ ነገር ሁሉ እንደነበር አይቆይም። በጊዜ ውስጥ የማይከስም የለም። ሁሉም ይለወጣል። አንድ ሰሞን የሰላም ቀይ የነበረው የንትርክ መድረክ ሆኖ ሊያርፍ ይችላል። ሁሉንም እንደ መሬት ሆኖ ማስተናገድን መቻል መታደል ነው። ሳሂሩ ቀመር ከኢሉ ገበያ ላይ እየተናፈሰ ያለ ስም ሆነ። ትንሿ መንደር የኢርፋኑ ኸጢብ ጥላ አጠለለባት። በዙሪያቸው ያሉ ሰዎች አንድ ሁለት እያሉ ራቋቸው። የሰላት ሶፋቸው እንደሌላው ጊዜ ቀጥ ያለ አይደለም። ወጣ ገባ ይበዛዋል። ልባቸው ተለያይቶ እንዴት አካላቸው ልክክ ይላል። ቀስ እያለ በፍቅር ይተቃቀፉ የነበሩ ሙስሊም ወንድማማቾች ሰላምታ እስከ መነፋፈግ ደረሱ። ይህም እየቆየ ሲመጣ
አንደበታቸው ከዚክር የማይሰንፍ የነበረው ለስድብ መውለብለብ ጀመረ። ለሐሜት መዘርጋት ስራ ሆነ። ጌታቸውን ተሰብስበው ማወደሻ የነበረ ስፍራቸውንም የሐሜት ድግስ ላይ በመሰባሰብ ለወጡት። ወሬ አዋሳጆችን አፈሩ። በዓሉ ተባለም ተጠመዱ። ስለ እስልምና የቆሙ ጥንቁቅ ወታደሮች አድርገው ራሳቸውን ሰየሙ። ጥፋትን ካዩ በጥፋት ያርሙታል። ፍቅርና እዝነትን ከኢሎ መንደር ነዋሪ ላይ እየደበዘዘም ጥላቻና ጭካኔ እየደመቀ መጣ። ትንሿ ዳሩ ሰላም መስጂድ እንደ ስሟ መሆን ተሳናት። የሁከት መናገሻ እየሆነች መጣች። ቀመር ሳሂሩ ብሎ ጠራቸው። ሌላ ጊዜ አይናቸውን ቀና ብሎ ለማየት የሚያፈር የነበረ ወጣት ፊታቸውን ወደ እርሱ አዞሩ። ድግምት ግን በእስልምና ምን እንደሚያስፈርድ ታውቃለህ? ጠየቃቸው ሸህ ቀመርን። ፈገግ እንዳሉ በዝምታቸው ጸኑ። ሲህረኛ ይገደላል፣ ይሄ ነው ፍርዱ። እፍረቱ የተገፈፈ ወጣትም ድምጹን ጮክ አድርጎ ተናገረ። በአካባቢው የነበሩ ሁለት የቀመር ደርሶች ወደ እነሱ እየተቻኮሉ መጡ። ምን ያልክ ነው? ተማሪዎቹ አይናቸውን አይኑ ላይ ተከሉ። ሸህ ቀመር እንዲተውትና ብቻቸውን እንዲተዋቸው ነገሯቸው። ፊታቸውን በቁጣና በንቀት ወደሚያያቸው ወጣት መልሰው ማውራት ጀመሩ። የኔ ልጅ ሐቅን የተናገርከው የደጋሚ ፍርድ ሞት ነው። ግና እኔ ደጋሚ አይደለሁም። እኔን ብትገድሉኝ ያለ ፍትህ በፈጸማችሁት ድርጊት መከራ ውስጥ እንዳትወድቁ ሰጋለሁ። በደልን ክልክል አድርገዋል፣ እንዳንበድልም አዘውናል። ይልቅ የኔ ልጅ ከመሞቴ ይልቅ ምን እንደሚያስፈራኝ ታውቃለህ? ስለ ልቤ ሞት፣ ስለ ተቅዋ ግርዶዬ መርገብ። እኔ ለነፍሴ የማረባ ወንጀለኛ ድኩም ሰው ነኝ። እንደው ከሞት ከፍ ያለ ፍርድም ካለ እንደ ጥፋቴ ብዛት የሚገባኝ ነኝ። ራሴን ከድግምተኝነት ባጠራም ሌሎች እልፍ የማልክዳቸው ውድቀቶች አሉ፣ እልፍ ጥፋቶች። ስንቴ ሌሎችን አቀናለሁ በማለት ስዳክር ይችን መከረኛዋን ነፍሴን ዘንግቻታለሁ። ወጣቱ በንዴት እሳት ሲንቀለቀል እንዳልነበር የስግነት ውሃ ተቸለሰበት። ግርጋቸው ስር ተቀምጦ አንገቱን በሁለት እግሮቹ መሃል አድርጎ ማልቀስ ጀመረ። እኔ እኮ እናንተን ፊት ልቀርብ ሁሉ የማይገባኝ ብኩን ሰው ነኝ። ወላሂ ቀና ብዬ መሄድ የሚገባኝ ሰው አይደለሁም። እንደው ምድር ለአንድም ቢሆን ትውጠኛለች ብዬ አልሰጋሁም። ጭራሹኑ ምላሴን እናንተ ላይ ዘረጋሁ። ዋ ነፍሴ አውፍ በሉኝ፣ ቀመር አውፍ በሉኝ። ስራቸው ገብቶ ተንፈቀፈቀ። እቅፋቸው ውስጥ ሸሸጉት። የእንባ ጠብታው ረግፎ ጉንጮቹ እስኪደርቁ ድረስ ከእቅፋቸው ወጣ። ቀመር ፊታቸው ከልብ በሆነ ፈገግታቸው ደምቋል። ልቡ እረፍት ተሰማት። የኔ ልጅ አውፍ ብያለሁ። የረህመቱ ነብይ መርሁም ኡመቶች ነን አለይሂ ሰላቱ ወሰላም። እዝነትና ለስላሴ ሰንደቃችን መሆን አለበት። አላሁ ሱብሓነሁ ወተዓላ ስለ አማኞች ሲናገር በከሃዲያን ላይ ብርቱ እርስ በእርስ የሚተዛዘኑ ናቸው ብሎን የለም? የኛ ሁነት ግን አሁን ላይ ተገላቢጦሽ ሆኗል። ለሙስሊም ወንድማችን የምንሻከር ሆነናል፣ ለሌላው ከሐርም እንለሰልሳለን። ወጣቱ እጃቸውን ስሞ ወደ እነርሱ ትምህርት ሊመለስ በልቡ ቃል ገብቶ ተነሳ። ጭፍን ጥላቻን የተሞላው አእምሮ በልቡ ብርሃን ተረታ። ልብ ለአእምሮ ማታለያዎች እንጂ አይሰጥም። በዙሪያው ያሉ ሰዎች ይኸው እሱም ላይ ደገመበት እያሉ ይጠቋቆሙበታል። አይቷቸው ፈገግ አለ። ከትንሽ ደቂቃዎች በፊት በጭፍን ጥላቸው የታወረ ነበር። ልክ እንደነርሱ ለንግግራቸው ምላሽ ፈገግ አለላቸው። የታደሰ ፈገግታ፣ በአዲስ ተስፋ የተሞላ ፈገግታ፣ ስላለፉ የተቆጨ ፈገግታ። ካሳለፍከው በላይ ያለፈ ይበልጣል ወገን። የሚያልፈን ብታውቅ ባለፉበት አታልፍም ነበር። ሌላው የኖረው ህይወት ለኔ ሆነኛል አትበል። ይኸውልህ አንተ አንተ እብድ ነው ብለህ ብትገላምጠኝም ያው ግን እብድ ነኝ። ቢሆንም ባክህ ዝም ብለህ ስማኝ፣ ጊዜ ምናምን የለኝም ልትል ባልሆነ። አላውቅህም እንዴ እንደ ደህና ሰው የምትቸኳኮለው ያ ፌስቡክ ላይ ተለጥፈ ልትውል? ምን ተገላምጠኛለህ? ለጥል ጊዜ ካለህና ና ተጣለኝ። አየህ ለቁም ነገር ቁርሻ፣ ለጸብ ሲሆን ግብዳ ጉርሻ ጊዜን የምትሰጠው ጤነኛው
ልባም ሲሰራራህ እንጂ ብንጣላማ እንደ ጊዜ ልትሮጥ። ዙሪያ ያሉ ሰዎች ይህን ደግሞ ከየት ያመጡት እብድ ነው እያሉ ያንሾካሹካሉ። ዩሜ የልቤ ፀሐይ ይህን ዓለም ከተሰናበተች 9 ወራት አለፉ። ከማላቀው ቀዬ የእብድ ኑሮዬን ከጀመርኩኝም ሰነበትኩ። እብደት እንዲህ ነው እንዴ እያልኩኝ ያሻኝን ተነፍሳለሁ። ያ ጤነኛ እኔነቴ ከእርሷ ጋር ተቀብሯል። የለበስኩት ልብስ ላይ አደፈ። ናፍቆቱ አስክሮኝ የለ በእኔ ይፈረዳ። እስካሁን አለመሞቴስ በእርግጥ 9 ወር ሞልቶኛል ከሞትኩማ። ለአላፊው ሁሉ ስለ ልቤ ሚስጥር በእብድ አንደበቴ ነግራቸዋለሁ። እየጮህኩኝ አስረዳቸዋለሁ። የሚረዳኝ ግን አንድም የለም። ፍቅር ውስጥም እብደት አለ። ለመርከበኛ በወንጀል ባህር ለሚንሳፈፈው አድርሱልኝ። ባህሩ እሳት እንደሆነ እንዴት ዘነጋው? አፍቅር በሉት ምንጨ ፍርሃቱን አዳፍኖ ይዝጋው። አፍቅር ስጋዊ ቅርፊትህ ምንምኑ በባዶ አጥንት እስክትሄድ እስክታብድ። አዎ ይምናዬ የኔ አበባ እንዴት ከመቅጽበት ወደ ታች ተሸሸገችብኝ። ብርድ ልብስ ይዤ ልምጣ እንዴ ይበርድሽ ይሆን? ለነገሩ ልብ ውስጥ ፍም የያዘ እንዴት ስለ አካሉ ብርድ ግድ ይሰጠዋል? ሰርክ መስጂድ የሚመላለስ አንድ ወጣት በተመስጦ እያየኝ ነው። ስለምናገራቸው ቃላቶች ምንነት እያስተነተነ በሐሳብ ሄዷል። እንባይ ሲመጣ ብቸኝነቴን የሚጋፋኝን አልወድም። አንተ ሰው ዝም ብለህ የእብድ ወሬ ከምትሰማ ስራ የለህም እንዴ? ምን ትገተራለህ? ለነገሩ ስራ ፈቶች ስራችሁ ስራ መፈለግ ነው አሉ። ደሞዝ ባይኖረው እኔም ከጫንካው ዲግሪ በላይ ሐሳቦቼ ተከማምሮ እኮ ነው የምሮጠው። እብድ መስዬ የሆነ ሰሞንማ ጤነኛ ሆኜ ጠፍቼ ነበር። እንደ ደስታ ለምናምን ወራት ጠፍቼ፣ እንዳውም እንደ ታጅ ለአመቱ ላይ ጠፋሁት። እንዴት እንዳትለኝ ደግሞ አብዳህ። ሲጀመር አለባበስ ያስታውቃል። ወጣቱ በጥርጣሬ ወደ አለባበሱ ተመለከተ። ራሴን በሰዎች ፍላጎት አጣጥሬ የገባሁት ጠፍቶ ልብና ህሊና ከተሰኙ ጓደኞቼ ጋር ራሴን ስፈልግ ነበር። ጠፍቼ ነበር ብታይ። አሁንማ በራሴ ውስጥ ነኝ። አላፊ አግዳሚውን እያየው የልቤን አውጋለሁ። እብድ ነኝ። ሲደብረኝ ዲግሪን የሚያህል ሚጢጢ ድንጋይ ይዤ ተራራ የሚያህለውን ሰውዬ አሯሩጠዋለሁ። ዙሪያዬን ማስፈራሪያ ድንጋይ እስካለ። ወጣቱ ቅድም ያስብ የነበረውን አሁን እያወራሁት ያለው ነገር ተምታቶበት ከድንጋይ ሽሽት ከራሱ ጋር እየተሽቀዳደመ ጀርባ ሰጥቶኝ ወደ መስጂድ የሚያደርሰውን መንገድ ተያያዘው። ልብህን ጥለህ የትኛውን ቦታ ብትጓዝ ከመድከም ውጪ ትርፍህ ምንድነው? ና ልብህን ያዝ። የኔ ልብ ተቀብሯል። ዘውዴ የጠፋበት ንጉስ ነኝ። ንጉስ የህይወት ንፋስ ወዴት ወስዳ እንደምትጥለን አናውቅም። ምናልባት ከምንጠብቀው በላይ ከፍታ ላይ ተደላድለን ራሳችንን ልናገኘው እንችላለን። አሊያም ዝቅታ ስር ተጎሳቁለን ራሳችን ልንታዘበው እንችላለን። በሁለቱም ሁኔታዎች ላይ ባርነታችንን መዘንጋት ግን የለብንም። የሚቀጣጠል እሳት ከሩቅ ይታየኛል። ወደ እርሱ ስጠጋ እሳቱ እየራቀ ይመጣል። በተጠጋሁት ቁጥር ይርቀኛል። ባለሁበት ሆኜ ሙቀቱ እንዲደርሰኝ ቀዝቃዛ እጆቼን ዘረጋሁ። ድንገት ከባድ ነፋስ ከቀኝ በኩል ነፈሰ። ከተኛሁበት ቀዝቃዛ መሬት እጆቼን እያሻሸው ተነሳው። ክምር ፀጉሬ ላይ ያለውን አቧራ አራገፍኩኝ። ሌቱ የጨለማ ኩታውን አጥልሏል። የዝምታ ዜማ ወደ አፍቃሪ ልብ ይንቆረቆራል። ዜማው ወደ ትዝታ ይጎትታል። ትዝታው ደግሞ ወደ ናፍቆት፣ ናፍቆቱ ወደ እንባ። ባለሁበት ተደፍቼ ማንባት ጀመርኩ። ጌታዬ ሆይ ተውከኝ እንዴ? እንዲሁ ተቀጣልከኝ እንዴ? ናፍቃኛለች እኮ። ያ ፈገግታዋ አይኖቼ ላይ ተስለው እንዴት ልዘንጋት? ያ ጨዋታዋ፣ ያ አፈቃቀሯ፣ ያ እሷነቷ ነፍሴን ከአካሌ ለይተህ ከወዴ ጋር ቀላቅለኝ። ውሳኔ ግን ይሄው ከሆነ ለውሳኔ አስወድደኝ። ጨማምርልኝ እብደቴን። በዩሚ ፍቅር የፈረሰውን ልቤን በፍቅሯ አድምቅልኝ። ድጋሚ ከራሴ ልፋታ። የእንባ ጠብታዎቼ ይከታተላሉ። በስተኋላዬ ኮሽታ ሰማሁ።
ከተደፋሁበት ተነስቼ ዞርኩኝ። ከበስተኋላዬ መልኩን በደንብ ያላየሁት ሰው ቆሟል። ጨለማው አላሳይ ስላለኝ ማነህ ደሞ አንተ አልኩት፣ በእጄ አናቱን ምልበት ድንጋይን እያነሳው። ማነህ? ዝምታውን ሰበረ። እኔ ያ ደጅ ጋር ታየኝ የነበርኩት የባለ ሸራው ቤት ሰው ነኝ። ያ በመኪና ስታልፍ ምታወራው ምትረዳው ስሙን እንኳን በቅጡ የማታውቀው እኔ ነኝ። የሆነ ረፍትና ፍርሃት ተቀላቅለው ሰፈሩብኝ። ተሸማቀቅኩ። ከዚህ በፊት የነበርኩበትን ህይወት መለስ ብዬ አስተዋልኩ። በምቾት ምንጣፍ ተደላድዬ ያሳለፍኳቸውን ጊዜያቶች እንዲህ ከገዛ ራሴ ጋር ሳልፋታ በፊት ወደ ዓለሜ እንደምትቀላቅለኝ አውቅ ነበር። ደጉ ልብህ ለሌላ ታላቅነት ሲታጭ አይቻለሁ። አፍቃሪነትህ ላይ ጽና። ወደ ፍቅር ባህር የሚያደርስህ ያ መንገድ ነው። ያቺ የልብ አበባ እንዲሁ በቀላል ከልብ ትቀጠፋለች እንዴ? ፈተና ስታከትም ወደ ማስዋ ዘልቀህ ከኤደኗ ያሻህን ትመገባለህ። ልብህ ላይ የሚነደው እሳት ይበልጥ የሚያድግበት መንገድ አለ። ልብህን ተከተል። መጓዝ ስትጀምር መንገዱ ይገለጥልሃል። ወደ መዳረሻ ትዘልቃለህ። ፍላጎትህ ሲሞት ህይወትን ትቀምሳለህ። እንደ በፊቱ ከእብድ አንደበት የማይጠበቁ ቃላቶችን አዘነበብኝ። አሁን ላይ ስላለኝ ማንነት ግዱ አይደለም። ከዚህ በፊት በሚያወራኝ ክብርና ለዛን የሚያናግረኝ የልቤ ላይ ጭርታ ፈቀቅ ሲል ይታወቀኛል። እግሮቼ ከኔ በተቃራኒ አቅጣጫ ዞሩ። ልከተልህ ስል ጠየቅኩት። እዚህ የተያዝኩትን እብደት ከእርሱ እየተማርኩኝ ላሳድገው። ልብህን ይዘህና ከተቀመጥኩበት አባሬን አራግፌ እከተለው ጀመር። ምን ልባለኝ? ልቤ ሞታለች፣ አበባዬ ከስማለች። ምን ልባለኝ ይዤ የምመጣ? ሲታዩ ደካማ ገጽታቸው ኮስማና ያጡ የነጡ የሚመስሉ የአህለ ሱፋህ ወራሾች ዘመን ሲተካ በእብደትነት ተፈረጁ። በደጋሜና ባላዋቂነት ተኮነኑ። ለእውቀት እጅ የሰጡ ሱፍዮች ቀልባቸውን ከሁሉ ነገር ስለጌታቸው ፍቅር ባዶ ያደረጉ እንቆች የድንጋይ ያህል ተራከሱ። ሞት የሙእሚን ድል ናት። የእነሱ ለገላቸው የተደላደለ ኑሮ የሚጀምረው ቀብር ላይ ነው። ሰዎች ተኝተዋል፣ የሞቱ ጊዜ ይነቃሉ በሚል የማንቂያው ደውል ነፍሳቸው ነቅታለች። ከመሞታችሁ በፊት ሙቱ የሚለው ነብያዊ መልእክት ወደ ልባቸው ተላልፏል። ሩሃቸው ከጀሰዳቸው ከመለየቷ በፊት ሞትን ይቀምሳሉ። ሳይሞቱ በፊት ለመሻታቸው ይሞታሉ። ሸህ ቀመር ነፍሳቸውን ለጌታቸው አደራ ሰጠው። ከመሻቷ ተናጥበው እርሱ ይሻላቸውን ወደው መኖር ከጀመሩ ሰነባብተዋል። በኢሉ መንደር ያላቸው ተቀባይነት እየደበዘዘ የሚያወግዛቸውና የሚያንቋሻቸው ሲበዛ እነርሱ እንደ መሬት ሆነው የሚመጣባቸውን ሁሉ ይቀበላሉ። እንደ መሬት ቻይ ናቸው። ሐዘን፣ ደስታ፣ ትችት፣ ሙገሳ፣ ስድብም ሆነ ክፋት ወደ እሳቸው እየተቀያየሩ የሚመጡ እንግዳዎች ብቻ እንደሆኑ አምነው ተቀብለዋል። የጌታቸውን ውሳኔ ወደው መጥፎ ከሚመስለው ገጠመኝ ጀርባ ስላለው መልካም ነገር እያንሰላሰሉ ቅጽበት ዘመናቸው ላይ የተሳለው ፈገግታ ሳይፈርስ ይኸው ወራቶች ነጎዱ። እየቆየ ሲመጣ ሰው በእነርሱ ምክንያት የሌላውን ስጋ መመገብ ሐላል አደረገ። እነርሱን እያሙ የወንጀል ሚዛናቸው እንዲያከብድባቸው አልፈለጉም። በእዝነት ዓይን እያዩአቸው እግራቸው ወደ ሌላ ቀይ ሊጓዝ ተዘረጉ። ወዴት እንደሆነ አያውቁም፣ ግን መሄድ እንዳለባቸው አንዳች ነገር ለልባቸው ሽክ ብሏቸዋል። መጓዝ ስትጀምር ያኔ መንገዱ ይገለጥልሃል። ልባዊ መልካችን በዘመናችን ይመሰላል። የታይታና የይስሙልኝ ኑሮን የምንኖረው የእውነት ግን በዙሪያችን ባሉ ሰዎች የምንታወቅበት ማንነት ትክክለኛ ማንነታችን ነው። የሆነ ነውርን ያየንበትን ሰው ስናንቋሽሽና አዋርደን ስንጥለው የኛ ጉድፍ ይፋ ቢሆን እርሱን ለማናወር ይቅርና ቀና ብለን ልናየው የሚያስደፍረን ይሆን? የመኖራችን ግብስ ምንድነው? አላህን ልንገዛ፣ እርሱን ልናቀው፣ ልንፈራው፣ ልንከጅለው፣ ልናፈቅረው?
ታዲያ ሌሎችን በማነወርና በማማት ውስጥ የነፍስየን የስድብ ጥማት ከማርካት ውጪ ምን ይገኛል? ይበልጥ ያለንን መልካም ስራ በወንጭፍ እየወረወረን መጨረስ ነው ትርፉ? ኪሳራ ብቻ። ልባችን ለሁሉም ሰው ቦታ አይኖራትም። ሁሉንም መውደድ አትችልም። አንድ ሰው መውደድ ካልቻለን ቢያንስ አንጥላው። በወንጀል ውስጥ እንኳን ቢሆን ወንጀሉን እንጂ ወንጀለኛውን አንጥላው። የጌታው እዝነት ሊያወጣውና ቅናቸውን መንገድ ሊመራው ይችላል። በምድር ላይ ላለው ሁሉ እዝነትን የተላበስን እንድንሆን ይፈልጋል። ስለራሳችንም እርግጠኛ ሆነን እንናገር። ታላቁ ታቢዒ ሐሰን አልበስሪ ጀሃነም ለእርሱ እንጂ ያልተፈጠረች እስኪመስል ድረስ አላህን ይፈሩ ነበር ይባላል። ለ40 ዓመታትም ስቀው አያውቁም። ነፍሳቸውንም ሰርግ ይጠባበቋታል፣ አያጠሯትም። የመጨረሻቸው ማማር እንጂ አያሳስባቸውም ነበር። ሲሞቱ ጊዜ ያ ለ40 ዓመታት ፈገግ ያላሉበት ጥርስ ከናፍሮቹ ተገልጠው ብርሃናማ ፈገግታቸው ታየ። ማሞገስ ያልቻልነውን ሰው ባነወርነው ባማነው ልንደግፈው ያልቻልነውን ሰው እንቅፋት ባንሆነበት ዕውቀታችን ባልሆነ ነገር ላይ ገብተን ባንፈተፍት ምንኛ ዘመናችን ይዋብ ነበር። በእርግጥ ጥፋት ላይ ከሆነ በልስልስ አንደበት ወደ ልከኛው ጎዳና መጣራቱ ግድ ነው። ግና ጥሪያችን እዝነትን የተላበሰ ሊሆን በዱዓም የታጀበ ሊሆን ግድ ይለዋል። ማናችንም ማንንም መምራት የሚቻለን አይደለም። አመላካቾች ብቻ ነን። ለደካማ ፍጥረታት ሁሉ አዛኝ መሆንን ብንችል ቀናው ይበረታል። ስንኩሉም ወደ እውነት ጎዳና በልቦ እየተሳበ ይገባ ነበር። እንዲህ ነው ታላላቆች የብዙሃኑን ልብ ወደ ጌታቸው ይሳቡት። ዘመናችን ላይ ግን ወደ ብርሃን የሚጠቁሙን አሊሞች ወደ ብርሃን ከማቅጣጫት ይልቅ ከጠቆሙበት እጅ ላይ ኖርን እያሰስን ከርመናል። መቼውን የልባችን አይን ተገልጦ ብርሃን የምናየው? ሸህ ቀመር ከኢሉ መንደር እግራቸውን አነሱ። ጉዟቸው መሃል መንገዱ ወደ አንድ ጠባብ ሸለቆ መራቸው። በጨለማው ዘመን እንደ ሸህ ቀመር ያለን ጨረቃ ያጧቸው የኢሉ መንደር የጽልመት ድሪቶውን ደርቦ ለለቅሶ ተቀምጧል። በሊሳን الحሏ እሪቷን ልታቀልጠውም ይዛለች። ነዋሪው ግን ሐሴት ላይ ነው። ያለበትን ጨለማ የወደደ ብርሃን ለርሱ ሳቱ ነው። ምቾቱን የሚያነድበት መሻቱን የሚያውድበት እሳት። ሂያም አላህ የመረጣቸው ጥቂት ሙሂቦች የሚጠለሉበት የሙሐባ እርከን ነው። ኢሽቅ የበረታበት ሙሂብ ከሂያም ደጃፍ ላይ ይደርሳል። የውጁድ ባለቤቶች ሐዘናቸው ሲበረታ ቀልባቸው ላይ የጥማት ቁስል ይፈጠራል። ጥማታቸው በተፈቃሪያቸው ያረገበ እንደሆነ ቀልባቸው መዋለል ይጀምርና አቅላቸው ቀለል ብሎ ይታያል። በሐዘን መፈራረቅ ያበዱ የወለህ ባለቤት ተብለው ይጠራሉ። በሙሐባ ሰፊና ብዙ አይነት እብደት ይገኛል። በሐዘንም እብድ፣ በደስታም ያው ከከውኑ ተገፍተህ ተባከናለህ። የሂያም እብደት ጎዳና ላይ የሚያራውጠው ነው። አረቦች ኢብኑል ሃይማን ይላሉ። ከአረበኛ አፈንግጣ የበረገገች ግመል። ሂያም ከእናት አባት ከዘመድ አዝማዱ የሚነጥልህ አቅልህ ሊያስተናግደው ያልቻለው የፍቅር እርከን ነው። ወደ እብደት የሚጋልብህ ፍቅር። ምን አጥተህ ታውቃለህ? ምን አጥቼ? አንደበት የተሳሰረ እንባዬ እንደሁሌው መጣሁኝ እያለ ነው። ቃል እንዳጠረኝ ሲያውቅ ካሁን በኋላስ ምን ታጣለህ ሲል ጠየቀኝ። መመልሰው ጠፍቶኝ ዝም ብዬ አዳምጠዋለሁ። እግሮቼ ከዛች ሌሊት ጀምሮ አላረፉም። ወዴት እንደሚወስደኝ ሳላቀው ይዞኝ ይሄድ ጀምሯል። መድከሚን ሲመለከት አብሽር ና እንደ ደከመህ እኮ አውቃለሁ፣ ግና ይሄው ነው መንገዱ ና አይዞን። ትልቅ ነገር ለማግኘት ትልቅ መስዋዕትነት ይጠይቃል። እንዲህ በጥያቄ እያዋዛ እያበረታኝ አመሻሽ ላይ አንዲት መንደር ላይ ከተምን። ከቅርብ ያዩን ህፃናት እዩት ብቻውን ሲያወራ እያለ ይተቋቆሙብኛል። ግራ ገብቶኝ ወደ እርሱ ዞርኩ። በፈገግታ እያየኝ ነበር። ማነህ ግን ብዬ ጠየቅኩት። እንዴት በሙሉ እምነት እንደተከተልኩት እወዛገብ ጀመርኩ። ይሄው አቅልና ልብህ ሊጋጩብህ መሆኑ ነው ከት ብሎ ሳቀ። ሌሎች
ምታየው ሊያዩ አይችሉም ማለት ያየው ሐሰት ነው ማለት አይደለም። ምሽቱ ሲበረታ የማልሸሸ የብርሃን ጥላህ ነኝ። ማስረዳቱ መወዛገብን እንጂ ሌላ አይጨምርልኝም። ብዙውን ጊዜ መረዳት የማልችላቸው ነገሮች እንዳሉ አምነን መቀበል ያቅተናል። ውስን ነን፣ እጅግ ውስን። ውስንነታቸውን የሚያውቁትም ውስን ሰዎች ናቸው። በሁለት ጉዳይ ላይ አስተያየቱን የሚሰጥ ሰው አላውቅምን ያላወቀ ሰው እንዴት ከእውቀት ደጃፍ ሊደርስ ይችላል? ስምህን ቢያንስ ንገረኝ። ደህና እመስል በነበርኩበት ሰዓት ከቅርቤ ነበርክ። ያኔ የቤቴ ጎረቤት፣ አሁን ደግሞ የመንገዴ ጓድ ሆነሃል። እኔ አንተ ነኝ። እኛ በአንድ ገላ ያለን ሩሆች ነን። መሻትህን ላቀና የመጣሁኝ ምናብህ ነኝ፣ ህልምህ ነኝ፣ ልብህ ነኝ። ያ በምናብ ያወራህ የነበረው ያ እብድ ያወራህ የነበረው የበፊት ሰው የለም። በእኔ ውስጥ አንተን ተመልከት። ልክ ስሞት አንተ ሕያው ትሆናለህ። ቀጠሮዬ ቅርብ እንደሆነ ይሰማኛል። አንዳንዴ መዘግየት እስከ ወዲያኛው ካለ መምጣት ይሻላል አይደል? እንደ ዩምና የፍቅር ፀሐይ፣ የልባችን ፍሬ፣ የኖርን ጉዳይ፣ ወዳጅ አስናፍቀሽ ወዳጅን ገዳይ፣ ላንቺ ያለቀ ይህ አካል ይታይሽ፣ ብትዘገይ እንጂ አንቺ መች ቀረሽ። ነይልን ቶሎ፣ በውስጥ ያለውን የባህር ሞገድ አውጣው፣ ሰጥመህ እንዳትከስምበት፣ አብብበት። ተቃርኖ ሊመራ የማይችልበት ብቸኛው ስፍራ ልብ ነው። ወደ ልብህ ተመለስ። ዙሪያዬን ዳመና ከበበኝ። አይኖቼ አጥርተው ማየት ተሳናቸው። አብሮኝ የነበረው ሰው ተሰወረ። ውዝግቤ ይበልጥ በረታ። ድንጋጤና ግራ መጋባቴ ልቤ ላይ ቢሰፍሩም ለዛለው አካሌ ግን በእንቅልፉ ተረታ። በሐዘን ቤት የዘለቁ የከመሉ ሐዘንተኞች ሐዘናቸውን አያስተውሉትም፣ ሐዘንተኝነትንም አይለምኑም። እንደ ሰይደቲ ራቢዓተል አደውያ ዋ ሁዝናሁ እያለ የሚያለቅስን ሰው ተመልክታ ዝም በል ሐዘንተኛ ብትሆንማ ስለ ሐዘን የማውራት ጊዜውን አታገኝም ብላ ሐዘንን እንዲጠይቅ አዘዘችው። ለዛም አሪፎች አቤት ባለማዘን ማዘኔ ነው የሁዝብ ይርዳቸው። ይሄ የአህሉል ከማል ሲፋ ነው። ሰይድ ዳውድ አጧዒም ሐዘንተኛ ነበሩ ይባላል። አላህን ሲያወጉት ካንተ የመራቅ ሐዘን የሌላውን እጦት ሐዘን ሁሉ አስረሳኝ ይሉ ነበር። ሳዳቶቹ እንዳሉት ሐዘን ያልገባው ቀልብ እንደፈረሰ ቤት ነው። ሐዘን ጠይቅ፣ አልቅስ፣ ዘን። አሁንም ጠይቅ። ብርጭቆ የሞላች ጊዜ መጠየቅህን አቁመ ከባህሩ ተደርቃለህ። ብርዱ አካሌ ላይ ሲያርፍ ከጥልቅ እንቅልፌ የነቃሁ ከሞት እንደተነሳ ሰው አፈሬን እያራገፍኩኝ የበዛ ጸጉሬን ያደፈ ልብሴን አንዳንድ እጆቼን አድዬ እየደባበስኩ ዙሪያዬን ቃኘሁት። ማታ የሆነውን ሁሉ ቀስ እያልኩ ወደ ትውስታ የመጣ በደመናዎቹ መሃል ስለተሰወረብኝ ሰው ልብ ያስባል። መቆም እስኪሳነኝ እግሬ ዝሏል። እጣ ፈንታችን ላይ የተከተበው መሆኑ አይቀሬ ነው። ስንቶች እጣ ፈንታችንን በአሚንታ ተቀብለን እየኖረን ይሁን? መውደቅ እንዳለ ሁሉ መነሳት አለ። መነሳት እንዳለ ሁሉ ልክ መሆን አለ። ማፍቀር እንዳለ ሁሉ መጥላት አለ። ማበድ እንዳለ ሁሉ ምን አለ? ጤነኝነት። እርሱ በፍቅር ላበደ ሳይሆን በሌላ ምክንያት ከሰውነት ተራ ለተራቆተ ነው የሚያሻው። እንደኔ ላለው ግን ካበደ ወደ መንደድ መሻገርን ይሻል። አሁን ያለሁበት ሁነትና ከዓመታት በፊት አስበው የነበረው ህይወት አራምባና ቆቦ ሆነብኝ። የሆነ ሰላማዊ ልቤን ከእርሱ ፍቅር ጋር አጣምሬ ከልቤ ክንፍ ፍቅሬ ጋር ለመብረር አልም ነበር። ይህ ክንፌ ተሰብራብኝ መሬት ለመሬት እየተሳብኩኝ ነው። የሰከነ ህይወቴ በቅጽበት ውስጥ እንዲህ ይደፈርሳል ብሎ ማን ይገምታል? እንዲህ ካለው ህይወት አንዳንዴ ሞት ይጣፍጣል። ድንገት ሞት ከሚለው ስም ጋር የተለያዩት ማግኘት፣ ራስን ማጥፋት የሚለው ሐሳብ ተመላለሰብኝ። ለምን እንደሆነ አላቅም ተጣደፍኩኝ። ከሆነ ከፍታ ላይ ራሴን ለመጣል እርምጃዎቼ ይሽቀዳደማሉ። ነፍሴ አንዳች ሐሴት ተሰምቷታል። የሆነ አይነት ደስታ ላይ ናት። ከፈኗን በሐሴት ልታጠልቀው ተቻኩላለች። ፊቴ ፈገግታን ይረጫል።
ለእዝ የሚሉት በሽታ እንደ እባብ ንድፈት፣ እንደ ጊንጥ ንክሻ ያለ የቀልብ ላይ ቅጣት ነው። ለእዝ አያሌ ሐለቶች ሊኖሩት ይችላሉ። እኩሉ የተፈቃሪው ስም ሲጠራበት ልቡን ይወጋዋል። እኩሉ ስለ ተፈቃሪው ውበት ሲወሳበት የሰውነቱን ከተማ ይነዝረዋል። ለእዝ ከፍ ሲል ለሞት ይዳርጋል። ልክ እንደ መንዩ እናት ሙስጠፈል ዓለሚን ወደ ረፊቀል አዕላ መሻገራቸውን ሲያረዷት የደም ጅማቶቿ እንደተገታተሩት ልቧ ደም መርጨት አቆሞ ፍንግል እንዳለችዋ ይህም ፍቅር ነው። ከፍቅርም የፍቅር ማማ። የማደርገውን አላቅም፣ ብቻ የነፍሴን መሻት ልፈጽም አንድ ግዙፍ ዳገትን መውጣት ተያይዣለሁ። ጫፉ ላይ ለመድረስ ነፍሴ ጓጉታለች። እዛ የህይወት በር አለ፣ ከህያውነት የምወጣበት፣ ሞት ተብዬ ከሰው እኩል የምቀበርበት በር አለ። የልብ በር። በእህል ማነስ የመነመነ አካሌን እያሳረፍኩ መቼስ የሞላ ፍላጎት ያለው የሞላ ሆድ ካለው በላይ የበረታ ነው። ዋኔን ሰብስቤ ዳግም እየተነሳው ጉልበት ሲከዳኝ በጀርባዬ ተንጋልዬ ሳጣጥር ከተራራው አናት ላይ ደረስኩኝ። ከታች እንደሚታየው ሳይሆን እጅግ ግዙፍ ሆኖ ታየኝ። የመጨረሻ ፈገግታዬን እየፈገግኩ ከተራራው አናት ልምዘገዘግ ስዘጋጅ በስተቀኝ በኩል ድምጽ ሰማሁ። የሆነች አጭር ዱላ ይዞ ወደ አድማሱ የሚያስተውል ጎልማሳ ነበር። ጺሙ ላይ ያልበዙ ነጫጭ ሽበቶች ተበታትነዋል። ፊቱ ላይ ሰላም አለ፣ እኔ ያጣሁትን ሰላም። ራስህ ልታጠፋ ነው ሲሉ ጠየቁኝ። በጥያቄያቸው ተበሳጨሁ። አይ ክንፍ አውጥቼ ልበር ልላቸውን ፈለኩኝ። በዚች ዓለም በማስለፋት የመጨረሻዋ ቀኔ ላይ እንኳን ፈገግታዬን ያለመታደሌ እድለ ቢስነት የተገለጠልኝ። ለጥያቄያቸው መልሴን ሳይጠይቁ ንግግራቸውን ቀጠሉ። ክንፍ አውጥተህ መብረር እየቻልክ ለመሆኑ የትኛውን ሞት ነው የምትሞተው? ጥቁሩን ወይስ ነጩን? ብስጭቴ አይኖች ላይ ይታያሉ። ምን ያፈላስፍሃል? ሞት ሞት ነው። እንዲህ ስታይኝ እብድ መስዬህ ልትናገረኝ አምሮህ ነው? ለነገሩ አልፈርድብህም። ሰውን በጨርቁ የምትገምቱ ከንቶች ከሞላችሁባት ዓለም ሞት በስንት ጣዕሙ። ፊታቸውን ሙሉ ወደኔ ያዞሩ። ዳግም ወደ አድማሱ ተቅጣጥቼ ትንሽ ዝም ካሉ በኋላ በአጭሯ በትራቸው መሬትን እየጫሩ እውነት ብለሃል አክረም፣ ግን ስለ ሰዎች ምንም ግድ ሊለን አይገባም። አላህ ወደሚመለከተው ልባችን ከልብሳችን ይልቅ እሱ ላይ ትኩረት ማድረጉ ነው ድሉ። ያኔ ብንሞትም ሕያው ነን። አላህ እያንዳንዱን ልብ የፈጠረው ለሐቅ ነው። በእንቁህ ውስጥ ያለው ፍሬ ይህ ነው። አመንከው? ፈልገህ አጣኸው? ማን ብላችሁ ጠራችሁ? ግርምት አፌን ሞልቶታል። የሆነ ከጌታዬ ዘንድ የተላኩ በሰው የተመሰሉ መልአክ መስለው ታዩ። ስምህን ሳይሆን አንተን አውቃለሁ። እውነተኛ ስምማ ያኔ ሁሉ ሲሸበር የምንጠራበት ነው። ለመሆኑ ለምንድን ነበር ራስህን ልታጠፋ የነበረው? የነበረው አይደለም። ጮህኩባቸው። አሁንም ራሴን ከማጥፋት የሚያስቀየረኝ ምንም አይነት ሐሳብ የለም። በብዙ መከራና ችግር አልፌያለሁ። ልቤን አጥቻለሁ። ፍቅሬንም ተነጥቄያለሁ። ለመኖር ምንም ምክንያት የሌለኝ ሰው ነኝ። ሰው ያለ ልብ እንዴት ይኖራል? ምን እንደሚያስለፈልፈኝ አላቅም። የመጨረሻ ንግግሮቼን ተንፍሼ ልገላገል በሚል ሰበብ ይሆናል እንግዲህ ቢያንስ የሞትኩበትን ምክንያት በደንብ የሚረዳልኝ አንድ ሰው አገኛለሁ። በሰማይ ላይ ትሽከረከራለህ፣ ግና ምድር ላይ የምታርፍበትን ቅርንጫፍ ታጣለህ። ዓለም ያገለለችህና ምንም እንደሌለህ ነው የሚሰማህ። ታዲያ ለምን ቀድመህ ሌላኛውን ሞት አትሞትም? ይሄኛውን ከመሞትህ በፊት ደግሞ ለመኖርህ ምክንያት ሳይኖርህ ቀርቶ ሳይሆን ምክንያት ስላልፈለክለት ቢሆንስ? የሚያወሩት ፌዝ መሰለኝ። የእብደት ልብስ ብቻ መልበስ ከሚቀረው እብድ ጋር እያወራው ይሆን? ሌላኛውን ሞት? የትኛውን? መልሳቸው ምን እንደሚሆን መገመቱ ራቀኝ። በተቀመጡበት ወደ ፀሐይዋ መግቢያ እያተኮሩ ጉሮሯቸውን ጠራርገው መናገር ጀመሩ። ጥቁሩን ሞት ቀድመህ ሙተው። መከራዎችህን ለመቋቋም ጥቁር የተባለው የነፍስህን ሰማይ ልክ እንደ ድቅድቅ ዳመና አንዣብቦ ስለሚያጠቁረው ነው። ጌታ ለከተባቸው ትዕይንቶች እንደ ምድረ ሆነህ በእንግድነት ተቀበላቸው ይላሉ።
ጀላሉዲን አሩሚ ምድርን ያልተውካት ከሆነ በሕፃን አዋቂው ትረገጣለች፣ በነጋዴው የሸቀጥ ንጣፍ ሆና በገበሬው ትታረሳለች። ኋላ ግን ሁሉንም ከሆዷ ማቀፉ አይቀሬ ነው። ከጠላትህም ይሁን ከወዳጅህ አቅጣጫ የሚመጡ ውጣ ውረዶችን እንደ ምድር ቻይ ሆነህ ከተቀበልካቸው በምላሹ ከሰማይ የሰፋ የችሮታ ካዝና ትታደላለህ። ያለ መድሎ ለቅርብም ለራቀህም ማዝነብ ትጀምራለህ። ምግብ እንኳን ትብላ እንጂ ሰውነቷ አለቀኩ። ግራ የገባቸው ሁሉ የአካሏን መገርጣት እያዩ ለብቸኛ ቤተሰቧ ምክራቸውን እየለገሱ ይሰናበታሉ። የሰፈሩ ነዋሪ በሁኔታው ልባቸው ተሰብሯል። እውነተኛ ፍቅር፣ እውነተኛ አፍቃሪ እያሉ በድብቅ ያደንቃሉ። ወደ ጆሮቿ የሚንቆረቆር ድምጽ ሁሉ ህመም ሆኖባታል። የእርሱ ድምጽ ካልሆነ ጸጉሯን ሌላ ሰው ሲደባብስላት ይነዝራታል። ያ ብዕር መጨበጥ የሚያበዛው እጇ ናፍቆታል። ምታየው ነገር ሁሉ ትርጉም የለሽ ሆኖባታል። እርሱን ህይወቷን እስካላየች መርጊያ የላትም። የአይኖቿ ዳርቻ በእንባ ብዛት ወፍረው እነዛ ሰፋፊ አይኖቿ እጅግ ጠበዋል። የቀራት ምንም እንባ የለም ከልቧ እህታና ከልቧ እንባ በስተቀር። እርሱን የሚያስበው ደግሞ የእርሱ ልባዊ መዳፍ ነው። ጀላሉዲን አሩሚ እየጻፉት ነው። የኢሉ መንደር ድምቀት ብቸኛው የሸህ ቀመር ቅሪት ላይ መለስ አሸለበ። ከሚወዳት ዱላ ጋር እንደተቃቀፈ የዚህ ዓለም አይኖቹ ተከድነው የአሄራው ብሌን ተገለጠ። ሻሚል ሞተ። እብዱ ሻሚል ሰው ግራ እየተጋባ እርስ በርስ ያንሾካሾካል። የኢሉ መንደር ነዋሪ በነቂስ ወጥቶ ጀናዛውን ሸኘ። ከአፈሩ ስር አድለውት እንባ ሳያወጡለት በዝምታ ወደ መጡበት አዘገሙ። ማን ያውቃል፣ ቀመርም አንድ ቦታ እያጣጣረ ይሆናል። ሰው የእጁን አያጣ። እርስ በርስ ይንሾካሾካሉ። በሲህርም ሊሆን ይችላል የሞተው። ወደ ገበታቸው ተመለሱ። በመሰለኞቻቸው ላይ ተመስርተው የእውነትን ብርሃን በሸረሪት ድር ሊሸፍኑ። ስለ ሰሞኑ ታውቃለህ የኔ ልጅ? እግሬ የእግራቸውን ኮቴ እየተከተለ ከተራራው ጀርባ የነበረውን መንደር አቋርጠናል። በመሃል የማላቀውን እየጠየቁኝ አሉታዊ መልሴን ተከትለው ስለ መልሱ እያወጉኝ ይኸው መንገድ ላይ ነን። አላውቅም ማን ይሁን? ይሄ በእነ ጁነይድ ዘመን የነበረ አፍቃሪ ነው። እሱማ የሱ ነጸብራቆች ግን አሁናችን ላይም አላችሁ። ሰሞኑን አፍቃሪው እያሉ ይጠሩታል በዙሪያው ያሉት ሁሉ። እርሱ ግን ራሱን ስሙን ውሸታሙ ሲል ይደመጥ ነበር። እንዲህ ናቸው ቀደምቶቹ። ምንም ያህል የደግነት ማማ ላይ ቢደላደሉ ራሳቸውን ከምንም ነበር የሚቆጥሩት። እርሱ ከዋለላቸው ውለታ አንጻር የእነርሱ የበዛ አምልኮና ፍቅር ነጃ እንደማያወጣቸው ያውቁ ነበር። ባርነታቸውን ተናናሽና ተዋዳቂ ተስፈኛ መሆኑን የመረጡትም ለዚሁ ነው። ታዲያ የአፍቃሪ የበራ ፋኑስን ስለ ፍቅር ላውራሽ ሲላት ወደ ስብርባሪነት ከመቀየር ውጪ አማራጭ አልነበራትም። ምን አይነት ፍቅር ነበር የተሸከሙት አንተዬ? እንዴትስ ልባቸው ቻለው? ግርምት እንደ ደመና አጥልሎኛል። ምን ብዬ መቀጠል እንዳለብኝ አላወኩም። ምን አይነት ፍቅር ነው ሲል ለራሴም ባዕድ በሆነ መልኩ ከራሴ አንደበት ድምጽ ተሰማ። እስካሁን ድረስ ያላየሁትን ፈገግታቸውን ለገሱኝ። የሩህ ምግብ የሆነ ፈገግታ። ንግግራቸውን ቀጠሉ። ያ ፍቅርማ ያንተው ልብ ውስጥ እንዳለው ነው። የሚለየው ግን የፍቅሩን ምንጭ የተፈቃሪውን አስገኝና የልቡን ጌታ ማፍቀሩ ነው። እንዴት ነው ያችን የልብ አበባ የሰጠህ ጌታ በዚች ንጹህ ልብ አፍቅረህባታል? አይኖቼ ስለሱ ፍቅር አነቡ። ተፈቃሪህን ለሰጠህ ምንጭ ፍቅር ፍቅርህን ሳትለግስ የምታገኘውን ፍቅር ላይ ስቃይ አለ። እርሱን አለማፍቀርህም ቅጣት ሆኖ ሳለ ከማንም በላይ እርሱን ስታፈቅር የህመም ሁሉ ማብቂያ ወደ ድልም መግቢያ በሩ ገርበብ ይልልሃል። ለመሆኑ ግን ማንና ያጣኸው? እኚህም ሰው እንደባለፈው ምናብ እንዳይሆኑ ሰጋው። አካላቸው እንዳሰስኩት ምንም የሚያጠራጥር ነገር አጣው። ስለኔ ይህን ያህል ማውቃቸውም ገረመኝ። የጠየቁኝን መመለስ ትቼ ሌላ ጥያቄ አስከተልኩ።
ስለኔ ይህንን ሁሉ እንዴት ልታውቁ ቻላችሁ? ፊታቸው ላይ የሚጠፋ ፈገግታ ሆንም አለ። የአፍቃሪያን አይን ላይ የአይን ባለቤቶች የሚያዩት እሳት አለ። ፍም እሳት፣ የናፍቆት እሳት። ጥያቄን ግን አልመለስክም። ይሄ ሳይኔን ያልተጻፈም ልልፈልጌ ነበር። ዩምናን የነፍሴን ግማሽ ልቤን ያጣሁት፣ እኔን ያጣሁት። እንደ ለቅሶ ሐዘንተኛ ዝም ብለው ከሰነበቱ በኋላ ያጣኸውን የምታገኝበት መንገድ አለ። አንተን ማጣትህ ሁሉን ያስገኝልሃል። ግን ልብ ያለ ሩህ ቁራጭ ስጋ ብቻውን ነው። ሩህ ከአላህ ዘንድ የምትቸር ናት። ያጣኸው ልብህን ሳይሆን የልብህን የሩህን ባለቤት ነበር። እርሱን በዛች ልብ አለመኖርህ በዚያ ሁሉ ነገራቶች ውስጥ እንድታልፍ ሆነ። የሆነው ሁሉ በዕጣ ፈንታህ ላይ የተከተበ በጎ ነገር ነው። እርሱን ስታገኝ ያጣኸውን አንተነትህንና ልብህንም ታስመልሳለህ። እርሱን ስታጣ ያለህ ምንም ይሆናል። አብሽር፣ የአይኖች ብርሃን የልብህን ደስታ ማጣትህ ትልቅ ስቃይ ውስጥ ቢጨምርህም መውጫ መንገድ አለ። ዘላለማዊ መለያየት የለም። ልብህን ወደ ዘላለማዊ ቁርኝነት ቀይረው። ፍቅር የሚታከመው በፍቅር ነው። የነገሮችን ትክክለኛ መልክ መመልከት የቻለ የእውነተኛን እውነተኛ ገጽታ ካየ በኋላ ያንኑ ለመከተል ልቡን ለጉዞ ያሰናዳ፣ የሐሰትንም ሐሰተኝነት ካስተዋለ በኋላ ከእርሱ ሽሽት ወደ አንተ የተመራ ሰው በእርግጥ ድል አደረገ። የልቤን ቁስል ተሸክሜ እንግዳ በሆንኩበት ቀዬ እንደ እብድ መባከኔ ለእውነት ነበር፣ ለእውነተኛ ፍቅር። ያ እውነት ወደ ምንጭ እውነት አደረሰኝ። የተሰበረ ክንፌ አልተጠገነም፣ ግን ያለ ክንፍ መብረር ጀምሬያለሁ። የሩህ አበባ ከተወለገች ይኸው ዓመት ከ10 ወሩ። እኔም የእብድ ካባዬን ከ1 ዓመት በኋላ ጥዬ ከሸህ ቀመር ስር ምዘዋወር አገልጋያቸው ሆኛለሁ። ልቤን ወደ ልብን ጠጋኙ ሩህ በሚያዋስድ ቃላቸው ያስጠጉኛል። የህመሜን መድህንነት ያሳዩኛል። ያጣሁት ምንን እንደነበረ ይጠቁሙኛል። የልቤ ቂብላ ወደ እርሱ ፍቅር ተቀጣጭቷል። ሰላም ልቤ ላይ ነግሷል። ስክነት እስትንፋሴ ሆኗል። ዝምታ የዘውትር ዜማዬ ከሆነ ሰነበተ። በዝምታዬም ውስጥ የልቤ እህታ ስለ እርሱ ያዜማል። ሞት አፋፍ ላይ ያገኘኋቸው ሰው ወደ ትልቁ የህይወት ትርጉም መሩኝ። ያደፈውን ልብሴን ካለፈ ማንነቴ ጋር ጣልኩት። ታድሻለሁ። አክረም ልጄ ብለው ጠሩኝ። የሩህ ልጃቸውም አይደሉ? ለበይኬን አስከትዬ አጠገባቸው እቀመጣለሁ። ፈገግታቸው ላይ ፈገግታ ይታያል። ሐዘንና ደስታን ያዘለ ፈገግታ። እንደ ሁሌው የልቤን ምግብ ያቀብሉኝ ጀመር። አክረሜ፣ በስቃይ ህመምህን ማከም አክትሟል። የኔ ልብ እንቁ ሊሰጥህ ይሻል። ንያህ በፍቅር መንገድ መጓዝ እስከሆነ ድረስ በልብህ ላይ ባለው ፍቅር ትፈተናለህ። ሙእሚን ሁሌም በፍቅር ይፈተናል። ምክንያቱም የአላህ ስም ሁሌም ከልቡ አጸድ ስር አለና፣ የልቡም ኤደን ስሙ ነው፣ ሰርክ የሚመላለሰው። እናም አላህ ከስሞቹ መሃል ዙል ጀላሊ ወልኢክራም አንዱ ነው። አፍቃሪ ሰው ሰርክ የተፈቃሪውን ፊት መመልከትን ይሻል። ያ የምኞቱ ጣሪያ ነው። ነገር ግን ተፈቃሪው መጀመሪያ ልቅናውንና ታላቅነቱን ከዛም ችሮታውን ይለግሰዋል። ዙል ጀላሊ ወልኢክራም። መጀመሪያ ላይ ጀላል ከዛም ኢክራም ይቀጥላል። መጀመሪያ ስብራት፣ ህመም፣ ችግር፣ ፈተና፣ መከራ፣ ከዚያም እዝነት፣ ብስራት፣ ደስታ፣ ሐሴትና ችሮታ ይከተላል። የዚህ ሰበብ ምን ይመስልሃል አክረሚ? ለምን የሆነ መጀመሪያ ላይ ጀላል መጥቶ ከዚያም ኢክራም ችሮታው ተከታይ የሆነው? የአይኖቻቸው ዳርቻ በእንባ ተሞልተው በስስት እያዩኝ ጠየቁኝ። በዝምታዬ ውስጥ ያላውቅም መልሴም ሲያገኙ ንግግራቸውን ቀጠሉ። ምክንያቱም እውነተኛ ፍቅር ሁሌም ይፈተናል። ፈተና ደግሞ ልብን ሰባሪ ነው። ስብራት ውስጥ ካሉ ፈተናዎች በኋላ መድህን አለ፣ ኢክራም አለ። ከተቀመጡበት በቀስታ ተነሱ። አብሬያቸው ተነሳው። አጭር በትራቸውን ከግራ ወደ ቀኝ እጃቸውን ቀበል ካደረጉ በኋላ እጃቸውን ለእቅፍ ዘረጉልኝ። እቅፋቸው የነፍስ እርካታ አለው፣ ሩህን ያድሳል።
ከእቅፋቸው ሳይነጥሉኝ የስንብት ቃላቸውን ከአንደበታቸው ረገፈ። የወራት አብሮነታችን በእነዛ ቃላቶች ተሰበረ። በል ልብህ ወደ መራ ሂድ። ፍቅርን አግኝተሃል። ፍቅርን የፈጠረውን አፍቅረው። ልብህን ለባለቤቷ አሳድራት። አሁን ጀላሉን፣ ስብራት፣ መከራውን አልፈሃል። ኢክራሙን፣ ችሮታውንና ብስራቱን ተጠባበቅ። ማዕሸሮ ሜዳ ላይ ከአፍቃሪያን ዙምራ ይሰብስበን። ደረሰ እኮ ቀኑ ትላለች ለተጠጋት ሁሉ። የህይወት ውስጥ ትንፋስ እንዲህ እያያት ስትቃወስ ቁጭ ብሎ ሊመለከታት አልቻለም። ሐኪም ቤት ሊያስመረምራት ቢሞክርም ሐኪሞቹ ምንም የጤና ችግር እንደሌለባት ነግረውታል። ግራ እንደተጋባ እንባው ወደ ልቡ እየፈሰሰ ምታደርገውን ያያታል። ከሌላው ጊዜ በተለየ ዛሬ ፈገግታ በፈገግታ ሆናለች። ልክ ሙሽራዋን እንደምትጠብቅ ልጃገረድ በጉጉት ተሞልታለች። የተተራመሰ ቤቷን እያጸዳች ደረሰ እኮ ቀኑ ትላለች። ትልቅ እንግዳ ለመቀበል በሚመስል መልኩ ቤቱን አስውበዋለች። የቤቱን ውስጥና ደጁን ካሰማመረች በኋላ ወደ መስታወቱ አዘገመች። ያ ከብዙ ዓመት በፊት ተፈቃሪዋን ልታገኝ ስትሄድ ከራሷ ጋር የምትጠፋፋበት መስታወት፣ ያኔ ያበበ ፊቷን የምታይበት መስታወት። የዘመን ገጽ ፊቷ እንዲህ በሐዘን ሳይወይብ በፊት ያ ውብ ፊቷን የለመደው መስታወት አሁን ላይ ሐዘን ያሳሳው ፊቷን ሲያይ ምን ብሎ ይሆን? ቀኑ ደረሰ። መዓዛው አልደረሰህም ወይ? የኔ ሩህ እየመጣልኝ ነው። አይሸትም? አይሸትም እንዴ ባባ? ለኔ ብቻ እንዴት ሊሸተኝ ቻለ? በትካዜ ግቢ ውስጥ ቁጭ ብሎ ለሚመለከታት ሐዘንተኛ አባቷ ትናገራለች። መልስ አይሰጣትም። ልቧን ያዝ አደረገች። ደስታ አፍኗታል። ፍቅር መዓዛ የለውም ወይ? ያዕቆብ የልጁ ዩሱፍን መዓዛ ከ30 ዓመት በኋላ ከርቀት እንዲያሸት ያደረገው ምን ሆነና? ዙሪያው ያሉት በቀድሞ ስህተት ላይ ነህ እያሉ ሲሳለቁ ለእርሱ ያልደረሰው መዓዛ ለያዕቆብ ብቻ የደረሰው ፍቅር በሚባለው የሩህ ትስስሮች አማካኝነት ነው። ስጋዊ አካሎቻችን ሊደርሱበት በማይችሉት ነገራቶች በልቡ ይዘልቃሉ፣ በፍቅር ይጠቀለላሉ። ጉዞ ስትጀምር መንገዱ ይገለጥልሃል እንዳሉት ጀላሉዲን አሩሚ ወዴት የሚለውን ሳላቀው መጓዝ ጀምሬያለሁ። 3 ከባባድ ሌሊቶችን ተጋፍጬ ከአንድ ደማቅ መንደር ደረስኩኝ። ሸህ ቀመር ያሉኝ ከሐሳቤ ሊፋቅ አልቻለም። ችሮታውን እርግጠኛ ሆና የምትጠባበቅ ልቤ የዛለውን አካሌን እያዘዘች ወደ መንደሩ ዘለቅን። አካባቢው ከኔ ብዙ ራቅ አይደለም። ያልተናጋ ህይወቴን የገፋሁበት ቀዬ ነው። እንደ ሰው ተከብሬ ኖርኩበት ቀዬ። ዩሚን የኔ ያደረኩባት፣ እርሷን ስጠብቅ በናፍቆት ጀሂም የጠበቅኩበት፣ ሽልማቴም የሩሄን አበባ ልቀበል እየተፈለቀለኩኝ ወደ ሐዘኔ ጎጆ የሄድኩበት ቀዬ። አካባቢያችን ልክ እንደ መጽሐፍ ነው። የእያንዳንዳችን ትዝታ ከትበን የምናኖርበት ንጹህ ወረቀት ነው። የእግሮቻችን ፋና ከትዝታ መዝገቡ ላይ ያሰፍረዋል። ዛፎቹ በጥላቸው ስር ሆነ ስላሳለፍናቸው ጊዜያቶች ይመሰክራሉ። የኔ ትዝታ ውስጥ ዩሚ ከኔ በላይ ደምቃ ትታየኛለች። እግሮቹ ያለ ፍቃዴ በልቤ ተመርተው ወደ ቀድሞ ቤት ደጃፍ አደረሱኝ። በሸረሪት ድር የተወረረና የዛገን በር ነበር የጠበቅኩት፣ ግን አልሆነም። የግቤ ደጃፍ ታድሷል፣ በሚያምሩ አበቦች ታጥሯል። ቀለሞቹም ልብን ይስባሉ። ይዝጋል ያልኩት ብረት እንደ ወርቅ ያብረቀርቃል። የልቤ ምት ፍጥነቱን ሲጨምር ታወቀኝ። የሆነ ነገር አስፈርቶኛል። ማጣትን አልፈራም፣ እርሱን አግኝቻለሁና። ምክንያቱም እውነተኛ ፍቅር ሁሌም ይፈተናል። ፈተና ደግሞ ልብን ሰባሪ ነው። ስብራት ውስጥ ካሉ ፈተናዎች በኋላ መድህን አለ፣ ችሮታ አለ። በጆሮዬ የሸህ ቀመር ምክር ይመላለሳል። እግሮቼ ይዝለዋል። ወደ ቤቴ በር ያሉትን 2 እርምጃዎች ወኔን ሰብስቤ ያለፍኳቸው። የቤቴን በር ለማንኳኳት አይበሉባይን ወደ በሩ አስጠጋሁ። ገርበብ አለ። ትንሽ ገፋ አድርጌ አንገቴን ወደ ውስጥ አስገብቼ አጮለኩኝ። ከከርሞ ግቢ ውስጥ ያየሁት ነገር አይኔን እንድጠራጠር አደረገኝ። ግርምት አፌን ሞልቶታል። አእምሮዬ ላይ የተሳለ ትዝታ እንጂ እውን አልመሰለኝም።
እንባዬ ከዓይኖቼ ያለ ፈቃድ ፈሰሱ። ከበሩ ደጃፍ ላይ ፈዞ ከመቆም ውጪ ምንም ማድረግ አልቻልኩም። ዝም ብዬ ፈዝዣታለሁ። የሩህ አበባዬ አብባ ተውባ አየኋት። በመወድላት ጥቁር ሂጃብ ተከባ ወደ እኔ እየተንደረደረች መጣች። ዩምናዬ እንደ ሕፃን አንገቴ ላይ ተጠመጠመችብኝ። እየሆነ ያለው ሁሉ ሊገባኝ አልቻለም። ደንዝዤ ቆሜያለሁ። ልጇን እንዳገኘችና ታገላብጣ ከሳመችኝ በኋላ እንባ በጨረሱ አይኖቿ በስስት አይኔን ታየኛለች። እህልም አይደለም አንደበቴ ሊያወጣው የቻለው ብቸኛው ቃል ነው። ድጋሚ እቅፌ ውስጥ ተሸሸገች። ዝምታዋ አስፈርቶኛል። እቅፌ ውስጥም ቆየች። ነፍሴ እስክትሰክን እቅፌ ስር ቆየች። እጆቼ አጥብቀው ይዘዋታል። ሩሃችን ከአንድ የተሰፋ አይደል? ጀሰዳችንን በተጣበቀው እቅፋችን እንደ አንድ ሰው ለመሆን ቀረበ። እቅፌ ውስጥ እንዳለች ህልም አይደለም አክረሚ፣ ህልም አይደለም ሚኒ አክረም አለችኝ። ግቢውና የቤት አጥሩን እንዳስዋበችው ሁሉ ውስጠኛውንም ክፍል አስውባለች። ከምንም በላይ ግን እጅግ ደምቃ የምትታየውና የተዋበችው የኒዋ ዩምና ናት። በአፍቃሪ አይን ከተፈቃሪ ውጭ ያሉ ነገራቶች ሁሉ ደብዝዘው ይታዩም አይደል? የሰዓታት አይኖቻችን ናፍቆታቸውን ከተወጡ በኋላ ዩሚ ግን እንዴት ሆኖ ቃላቶችን ጨርሼ ሳልተነፍሳቸው አፌን በጣቶቿ ሸፈነችው። መጅኑኒ እንዴት ሆንብኛለህ ብዬ እኮ ከዜናው በኋላ ደጋግሜ ስልክ ስደውልልህ ነበር። ከመጣውን በኋላ ያላስፈለግኩ ቦታ አልነበረም። ፈገግ አለች። እንባ ተከተላት። በእለቱ ውቅያኖስ ውስጥ በሰጠመው ፕሌን ልሳፈር ሁሉን ነገር ጨራርሼ ነበር። እንደውም ትዝ ካለህ ስገባ እየመጣው እንደሆነ በቪዲዮ ልኬልሃል ነበር። ጭንቅላቴን በአዎንታ ነቀነኩ። መንገድ መሃል ላይ ያለው አምጪልኝ ያልከኝን መጽሐፍ ትዝ ብሎኝ ተመለስኩ። እሱን ፍለጋ ስዞር አርፍጄ ነበርና ፕሌኑ አመለጠኝ። የሆነው ሁሉ ቀስ እያለ እየተገለጠልኝ መጣ። ምን የሚል መጽሐፍ ነበር አምጪልኝ ያልኩሽ ስላት ከተቀመጠችበት ተነስታ ከመንደርደሪያው አናት ላይ ያለውን መጽሐፍ ሰጠች። የፍቅር እርከን ናት ይላል መጽሐፉ። ጸሐፊ ሸህ ሰልማን ይላል። ከመጽሐፉ ግርጌ ሸህ ሰልማን የሸህ ቀመር ሸህ ላነበው የምመኘውን ህይወት ኖሬያለሁ። በምናብ ስለው የምሻውን የፍቅር እርከን ናት በእውኑ ተሸጋግሬያለሁ። ከጠብታነት ወደ ውቅያኖስነት ተቀይሬያለሁ። ርዕሱን በማፍቀር ውስጥ ያለውን የማይደፈርስ ሐሴትን አጣጥሜያለሁ። አክሩ ቆይ ለባባ ልደውልለት አላወቀም እኮ እንደመጣ። ግንባሬን በቀስታ ስማ ከተቀመጠችበት ተነሳች። የሆነውን ሁሉ እያሰብኩ ችሮታዬን ከሪሙ እንዴት እንደሸለመኝ እያሰብኩ ፈገግ አልኩኝ። የፍቅር እርከን ናት የተሰኘውን መጽሐፍ ስገልጠው ዩምናን ስናፍቅ ስለርሷ እጽፍበት የነበረበት ማስታወሻዬ ተቀምጧል። ገጹ ሰርክ እንደተነበበ ያስታውቃል። የወረቀቶቹ ገጽ ሳስተዋል በዩምና እንባዎች እየታጠበ በለቅሶ ድምጽ እየታጀበ ይሆናል የተነበበው። ማን ያውቃል? የማስታወሻዬ መጨረሻ ላይ አንዲት ገጽ ትቀራለች። አንዲት ባዶ ገጽ። ተፈቃሪን ካገኘው በኋላ ስለተሰማኝ ሐሴት በአጭሩ ልከትብባት የተውኳት አንዲት ገጽ። አጠገቤ የምጽፍበትን እስክርቢቶ ፈላልጌ በደማቁ እንዲህ ብዬ ጻፍኩበት። እነዚያ ያመኑትም አላህን በመውደድ ይበልጥ የበረቱ ናቸው። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ስለምትከታተሉንና ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናለን።